ሰላም ተማሪዎች እንዴት ናችሁ? ዶክተር ምህረት ነኝ ከግሎብ ዶክ አካዳሚ ከኔ ጋር የአስረኛ ክፍል ባዮሎጂን አብረን እያየን እንገኛለን። በዛሬው ቶፒካችን ደግሞ ስለ ፕሮቲንስ ነው የምንመለከተው። ከመጀመራችን በፊት ግን በቴሌግራም ቻናላችን @globdoc academy ብላችሁ ጆይን ማድረግ እንዳትረሱ። ቪዲዮአችን በሞባይል አፕሊኬሽን እያያችሁ ከሆነ ቴሌግራም ላይ፣ በዩቲዩብ እያያችሁ ከሆነ ደግሞ ከስር ኮሜንት ሴክሽን ላይ ሐሳባችሁን ጻፉልን። ሌላው ቪዲዮአችን ስትመለከቱ VPN ማብራታችሁን እንዳትረሱ። እሺ ዛሬ ምን ጀምረው ስለ ፕሮቲንስ ነው። ፕሮቲን ሲባል የት ታቋቸዋላችሁ? በጣም ብዙ ሊቪንግ ኦርጋኒዝም ውስጥ በጣም አባንዳንትሊ የሚገኙ ሞለኪውሎች ናቸው። ስለዚህ ዛሬ ስለሱ ይሆናል የምንመለከተው ማለት ነው። እሺ ስለዚህ what are proteins? Proteins are biological molecules composed of ከምንድን ነው የተሰሩት? ከኤሌመንቶች ናቸው የተሰሩት አይደለ? ስለዚህ ምን ኤሌመንት አለው? ካርበን፣ ሃይድሮጅን፣ ኦክሲጅን እና ናይትሮጅን። ካርበን፣ ሃይድሮጅን፣ ኦክሲጅን እና ናይትሮጅን ነው የሚሰራው ማለት ነው ፕሮቲን። ከዛ አንዳንዴ ደግሞ ፎስፈረስ እና ሰልፈርም ሊኖረው ይችላል። ልክ እዚህ ጋር እንደምትመለከቱት ሲስቲን የሚባለው አሚኖ አሲድ አሁን ለምሳሌ ሰልፈር ይኖረዋል ማለት ነው። እዚህ ስትራክቸሩን ስንመለከት the core structure includes አንደኛ central carbon atom። ስለዚህ መሃል ላይ ምን አለው? central carbon atom አለ። ከዛ በኋላ ሃይድሮጅን አተም አለው እዛ ጋር። እዛ አማይን ግሩፕ ወይም ደግሞ NH2 ያለበት አማይን ግሩፕ አለ። እዚህ ጋር አማይን ግሩፕ ናይትሮጅን ሃይድሮጅን ያለው አንድ አማይን ግሩፕ አለ። ከዛ ደግሞ ካርቦክሲሊክ አሲድ ግሩፕ አለ። ካርቦክሲሊክ አሲድ COOH ያለበት ይሄም አንደኛው ሌላው ግሩፕ ነው ማለት ነው። ስለዚህ ኮር ስትራክቸሩ ምንድነው? ካርበን አተም አለ፣ ካርቦክሲሊክ ግሩፕ አለ፣ አማይን ግሩፕ አለ፣ ሃይድሮጅን አተም እና ከዛ በኋላ ደግሞ እቺ R ምንድነች? እቺኛው R እንደ ሳይድ ቼን ፕሮቲን አሚኖ አሲድ ሲባል ቤዚክ ስትራክቸር ሁሉም ይሄ አንድ አይነት ይሆንና R ግሩፓ ትለዋወጣለች። ስለዚህ የዚህኛው መለዋወጥ ስትራክቸሩ ላይ፣ ፋንክሽኑ ላይ፣ ቢሄቪየሩ ላይ ዲፍረንስ እንዲኖር ያደርጋል ማለት ነው። ስለዚህ although amino acids may have other formulas የተለያየ አይነት ፎርሙላ ሊኖራቸው ቢችልም እንኳን those in protein invariably have the general formula ፕሮቲን ውስጥ ያሉት ዋና ምን አላቸው? R አሁን ያላት R ግሩፕ አለች፣ ካርበን እና ሃይድሮጅን አለ፣ ከዛ NH2 አሚኖ ግሩፑ፣ ከዛ ካርቦክሲሊክ አሲድ ግሩፕ ደግሞ እዚህ ጋር አለ። ስለዚህ R ምንድነች? R is the side chain ሳይድ ቼን ሆኖ ይረዝማል፣ ሃይድሮፎቢክ ይሆናል፣ ውሃ የሚጠላ ውሃ የሚወድ ሃይድሮፊሊክ ሊሆን ይችላል። የተለያየ ካራክተሪስቲክስ ያለው ሊሆን ይችላል። ስለዚህ is a group varying in composition and structure የተሰራበት ማቴሪያል ኮምፖዚሽኑም ሊለያይ ይችላል። ስትራክቸሩም ደግሞ ምን አይነት እንደሆነ ቤንድ የሚያደርግ የሆነ የተለያየ ሆኖ ስትራክቸሩም ሊለያይ ይችላል ማለት ነው። እሺ ስለዚህ proteins are made up of amino acid monomers. proteins are made up of amino acid ማለት እቺ አንደኛዋ ማለት ነው። እና ሞኖመር እና ፖሊመር ከዚህ በፊት ዲስከስ አድርገናል። ሞኖ ማለት አንድ ማለት ነው አይደለ? ስለዚህ አንድ ሞኖመር ይሆንና አንዱ አሚኖ አሲድ ከዛ ሲደማመሩ ፖሊመር ይባላል። ስለዚህ ፕሮቲን የሚሰራ ከአሚኖ አሲድ ሞኖመሮች አንድ ይሆኑና አንድ ላይ ሲደማመሩ ፖሊመር ይሰጡናል። ከዛ it's one of the most abundant organic molecules in living things ህይወት ያላቸው ነገሮች ላይ በጣም በብዛት የሚገኝ ፕላንት ውስጥ ብትሉ አኒማል ውስጥ ብትሉ የተለያየ ኦርጋኒዝም አንድ ኦርጋኒዝም ውስጥ ራሱ የተለያየ አይነት ፕሮቲኖች ይኖራሉ ማለት ነው። በዚህኛው ቪዲዮ ከቨር የምናደርጋቸው። ስለዚህ አሚኖ አሲድ ሞኖመሮች አንድ ላይ ፎርም ሲያደርጉ ምን ፎርም ያደርጋሉ? ፔፕታይድ ቼን ፎርም ያደርጋሉ። ልክ እዚህ ጋር እንደምትመለከቱት አሁን ለምሳሌ እነኚህ የተለያዩ አይነት አሚኖ አሲድ አሉ። ፌናይል አላኒን፣ ሉሲን፣ ሲስቲን እየተባሉ አሚኖ አሲዶቹ ሲደረደሩ ምን ፎርም ያደርጋሉ? ፔፕታይድ ቼን ፎርም ያደርጋሉ። ልክ እንደ ሀብል ላይ ያለ ዶቃዎች ሲደረደሩ ብዙ ይሆኑ የለ ከዛ በኋላ እነሱ ደግሞ አንድ ላይ ሲሰበሰቡ ምን ፎርም ያደርጋሉ? ፕሮቲኖች። ከዛ እቺኛው አንድ ሆነ ሌላኛውም አብሮ የሆኑ ደግሞ ላርጀር ሞለኪውልስ ፎርም ያደርጋሉ ማለት ነው። እሺ proteins have the widest range of function of any macromolecule አሁን ሁሉም ቦታ ይገኛሉ ብለናል አይደለ? ስለዚህ በስራም ደግሞ ስንመለከት በጣም wide range of function ያላቸው በጣም ብዙ ነገር ይሰራሉ ማለት ነው።
proteins can be ለምሳሌ እንመልከት ምን መሆን እንደሚችል proteins can be structural ልክ እንደ structure ሊያገለግሉ ይችላል ለምሳሌ እዚህ ጋር ስታዩት ራሱ ለሰፖርት የተሰራ አይመስልም ይሄው ምን ይባላል ኮላጅን ይባላል ኮላጅን ምን ውስጥ እናገኛለን አጥንታችን ውስጥ እናገኛለን ቆዳችን ላይ እናገኛለን ለሰፖርት የሚሆን እንደ structure ሆኖ ሊያገለግል ይችላል ፕሮቲኖቹ አንድ ላይ ሲሆኑ ሌላ ስለምን ያገለግላሉ ሬጉላተሪ ምን ማለት ነው የሚቆጣጠር ሬጉሌት የሚያደርግ ማለት ነው ለምሳሌ እዚህ ጋር ስንመለከት ይሄ ምንድነው ዲኤንኤ ነው አይደለ ዲኤንኤ ማለት ኒውክሊየስ ውስጥ ያለው ዋናው ጄኔቲክ ኢንፎርሜሽን የተቀመጠበት ስለዚህ አንድ ሴል ሪፕሮዲዩስ ማድረግ ሲፈልግ ዲኤንኤውን ሬፕሊኬት ያደርጋል ታዲያ ይሄንን ሲያደርግ የሚቆጣጠር ያስፈልጋል ይሄ ሬፕሊኬሽን ፕሮሰስ በስርዓት እየሄደ ነው ወይስ አይደለም የሚለው የሚቆጣጠር ሬጉሌት የሚያደርግ ያስፈልጋል አይደለ ስለዚህ ሬጉላተሪ ፕሮቲኖች ደግሞ ምንድነው ስራቸው ይሄኛ ትራንስክራይብ ሊደረግ ሌላ ኮፒ ሊሰራ ሲል ቆይ ብለው ቼክ ያደርጋሉ ስለዚህ ሪፕሬሰር ከሆነ ሬፕሊኬሽንን ፕሪቨንት ያደርጋሉ ያስቆማሉ ምክንያቱም ምናልባት እዚህ ጋር የሆነ ችግር አለ ስለዚህ እሱ ሬፕሊኬት እንዳይደረግ ቆይ የሚሉ ሪፕሬሰር ፕሮቲኖች ይኖራሉ ከዛ ደግሞ ምንም ችግር ከሌለ በቃ ስራው ይቀጥል የሚሉ ደግሞ ምን ይኖራሉ አክቲቬተር ፕሮቲኖች ደግሞ ይኖራሉ ስለዚህ ፕሮቲን ምን ስራ ይሰራል ሬጉሌት የማድረግ ወይም የመቆጣጠር ስራ ይሰራል ማለት ነው እሺ ሌላኛው ደግሞ proteins can be contractile ማለት ነው ኮንትራክት ማለት ጭምቅ ማለት ልክ እንደ ጡንቻዎቻችን አሁን ጡንቻዎቻችን ልክ ጭምቅ ስናደርገው ኮንትራክት ያደርጋል አይደለ ከዛ ደግሞ ስንዘረጋው ምን ያደርጋል ሪላክስ ያደርጋል ስለዚህ ፕሮቲኖች ይሄንን ኮንትራክታይል ፋንክሽን እንዴት ነው የሚሰሩት አሁን ለምሳሌ ይሄ ጡንቻችን ትልቅ ስለሆነ ትልቁ ማስል ኮንትራክት ሲያደርግ እንመለከታለና ግን አክቹአሊ ሴል ሌቭል ላይ ግን እንዴት ነው እሱ ኮንትራክት የሚያደርገው የሚለው ስንመለከት አያቻቸው አክቲን እና ማዮሲን የሚባሉ ፕሮቲኖች አሉ ስለዚህ አክቲን እዚህ ጋር ይሆንና እኛ ምንመለከት ይሄኛው ስኩዊዝ ያደርግ ነው ኮንትራክት ያደርግ ነው ግን እዚህ ጋር አክቲን አለ ከዛ ማዮሲኖቹ እንደዚህ ግፍት ያደረጉ ልክ እንደ ጀልባ ሲቀዘፍ እንደዚህ ግፍት እየተደረገ አይደለ ስለዚህ ልክ እንደዛው ማስላችንም እንደዚህ ነው ኮንትራክት የሚያደርገው ፕሮቲኖቹ ኢንተራክት ያደርጉ አንዱን ግፍት ያደረገው ሲሄድ ነው ማስላችን ጭምቅ ያለ ኮንትራክት ያደርገ የሚሄደው ማለት ነው እዚህ ፕሮቲን ሌላም ፋንክሽኑ ምንድነው ኮንትራክታይል ፕሮቲኖችም አሉ ማለት ነው ሌላ ደግሞ ፕሮቴክቲቭ ማለት መከላከል ስለዚህ ፕሮቲኖች ከምን ይከላከላሉ ከበሽታ ይከላከላሉ አይደለ ልክ አሁን ለምሳሌ ይሄን እንደ ቫይረስ ተመልከቱትና እነኚህ ምንድናቸው ሰውነታችን ቫይረሱን ወይም ማይክሮ ኦርጋኒዝም ባክቴሪያ ሲገባ እሱንን አታክ ለማድረግ ፕሮቲኖች ይልካል እነኚህ ፕሮቲኖች ምን ይባላሉ አንቲቦዲዎች እሱንን ይከቡትና ከዛ ዋይት ብለድ ሴሎች መተው ከዛ ያንን ቫይረስ የሚሆን ባክቴሪያም ቢሆን ዲስትሮይ ያደርጉታል ማለት ነው ስለዚህ ፕሮቲን ሌላ ምን ይሰራል ፕሮቴክቲቭ ፋንክሽንም ወይም ደግሞ በሽታን መከላከልም ያገለግለናል ማለት ነው እሺ ሌላስ ምን ስራ ይኖራቸዋል ቶክሲን ማለት ምንድነው እሱ ቤዚክሊ እንደ መርዝ እንደማለት ነው ለምሳሌ አንዳንድ እጽዋቶች ሌሎች እንስሳት መተው እንዳይበላቸው ምን ይኖራቸዋል ቶክሲኖች ይኖራቸዋል ያኛውን ኦርጋኒዝም ዳሜጅ የሚያደርግ ስለዚህ እነኚህ ምንድናቸው እነኚህ ፕሮቲኖች ናቸው ኤንዛይሞች ምንድናቸው አንድን ሪአክሽን እንዲፋጠን የሚያደርጉ ሞለኪውሎች ናቸው አይደለ ልክ አሁን ለምሳሌ እዚህ ጋር ይሄ ኤንዛይም ነው እንበልና እኛ ይሄንን ቦንድ መስበር ፈለግን ለሁለት መስበር ፈለግን ስለዚህ ልክ ለዚህ የተሰራ ኤንዛይም ይኖራል ኤንዛይሙ ማለት ሰብስትሬቱ ኤንዛይሙ ላይ ባይንድ ያደርግና ከዛ ቦንዱ ብሬክ አድርጎ ከዛ ለሁለት ፕሮዳክት እናገኛለን ይሄንንም ስራ የሚሰራው ምንድነው ኤንዛይም ምንድነው ኤንዛይም ኢትስ አ ፕሮቲን ማለት ነው እሺ ፎር ትራንስፖርቴሽን ላይ ይሄ ምንድነው ሴል ሜምብሬን ነው አይደለ ስለዚህ ሴል ሜምብሬኑ ላይ የተለያዩ ሞለኪውሎች እንዲገቡ እንዲወጡ ምን ያስፈልጋሉ ሴል ሜምብሬኑ ላይ ደግሞ ፕሮቲኖች አሉ እነኚህ ለትራንስፖርቴሽን የሚያገለግሉ ፕሮቲኖች አሉ ማለት ነው አንዳንድ ሞለኪውሎችን ኬሪ አድርገው የሚያሳልፉ አሉ ወይም ደግሞ ዝም ብለው እነሱም ሼፓቸው ሳይቀየር እንዲያልፉ የሚያደርጉ ለትራንስፖርቴሽን የሚያገለግሉ ፕሮቲኖች አሉ ማለት ነው ሌሎች ደግሞ ሜምብሬን ላይ ሆነውም ደግሞ ቁጭ ብለው እዛው ሜምብሬን ላይ ትራንስፖርት ባያደርጉ ሌሎች ፋንክሽኖች ያላቸው
የተለያዩ አይነት ፕሮቲኖች አሉ ስለዚህ አሁን እዚህ ጋር እንደተመለከትነው each cell in a living system may contain thousands of proteins each with a distinct function ስለዚህ አሁን እያንዳንዱ ሴል ውስጥ የተለያዩ አይነት ፕሮቲኖች ይኖራሉ የተለያዩ አይነት ደግሞ ፋንክሽኖች ይኖራቸዋል ምክንያቱም አሁን ምን ላይን ሴል ሜምብሬን ላይ ፕሮቲን እንዳለ ተመለከትን ዲኤንኤ ሬፕሊኬሽን ላይ ፕሮቲን እንደሚያስፈልግ ተመለከትን ሴል ውስጥ ለሚሰራው ስራ እንደ ኤንዛይም ሆኖ ፕሮቲን እንደሚያስፈልግ ተመለከትን አይደለ ስለዚህ በጣም አንዲት ሴል ውስጥ ብቻ ራሱ ብዙ አይነት ፕሮቲኖች ብዙ አይነት ፋንክሽን ያላቸው አሉ ማለት ነው እንደ ኤግዛምፕል እንመልከትና አሁን ምሳሌ ለዳይጀስቲቭ ሲስተም የምግባችን የምንመገበው ምግብ ምንድነው ዳይጀስት የሚያደርግልን ኤንዛይሞች ናቸው አይደለ ስለዚህ ዳይጀስቲቭ ሲስተማችን ውስጥ ኤንዛይሞች ፕሮቲኖች ናቸው ለዛ ያገለግላሉ ቅድም የተመለከትነው አንቲቦዲስ ሰውነታችን በሽታን እንዲከላከል ዲዚዝ ኮዚንግ ኦርጋኒዝሞችን አታክ የሚያደርጉት ምንድናቸው አንቲቦዲዎች እነኚህ ፕሮቲኖች ናቸው ለማስል ሰፖርት እና ለማስል ኮንትራክሽን እና ሙቭመንት ቅድም ተመልክተናል አይደለ ለማስል ኮንትራክሽን የሚያስፈልጉ ፕሮቲኖች አሉ እንደ ኮላጅን እንደ ሰፖርት ሆነ አጥንታችን ውስጥ የሚያስፈልጉ ፕሮቲኖች እንዳሉ ተመልክተናል ከዛ ደግሞ ለዲኤንኤ ኤክስፕሬሽን ሬጉሌሽን ልክ ቅድም ዲኤንኤ ሬፕሊኬት ይደረግ አይደረግ የሚለው ያንን ምርጫ የሚመርጡ ወይም ትዕዛዙን የሚያስተላልፉ ሬጉሌት የሚያደርጉ ደግሞ ፕሮቲኖች እንዳሉ ተመልክተናል ሌላስ providing support to the body ልክ እዚህ ጋር እንደምንመለከተው አጥንታችንን ከፕሮቲን የተሰራው ሌሎችም ካርትሌጆች ጆሮአችን ላይ ያሉት እነሱም ከምንድነው የተሰሩት ከፕሮቲን ሞለኪውሎች ነው የተሰሩት ሰውነታችን ውስጥ ደግሞ የተለያዩ ፋንክሽኖችን ሬጉሌት የሚያደርጉ ሆርሞኖች አሉ አይደለ እነኚህም ሆርሞኖች ምንድናቸው ሆርሞኖቹ ፕሮቲኖች ናቸው ከዛ ደግሞ ቅድም እንዳልነው ለሙቭመንት ደም ስራችን ውስጥ የተለያዩ ሞለኪውሎች እንዲመላለሱ ልክ እንደ አሁን ከተማ ውስጥ ታክሲዎች ይመላለሳሉ አይደለ ልክ እንደዛ ሰዎችን ጭነው እንደሚሄዱት ፕሮቲኖችም ደግሞ የተለያዩ ሞለኪውሎችን ተሸክመው ያመላልሳሉ ማለት ነው ብለድ ቬስል ውስጥ ከዛ በተጨማሪ ደግሞ ቅድም ሴል ሜምብሬን ላይም ደግሞ ማን እንደሚገባ እንደሚወጣም ደግሞ ሬጉሌት ያደርጋሉ ማለት ነው እሺ ስለዚህ አሁን ብዙ አይነት ፋንክሽን እንደተመለከተን ሁሉ ስትራክቸራቸውም ደግሞ አሁን ስራቸው በጣም ስለሚለያይ ስትራክቸራቸውም ደግሞ አሰራራቸውም ደግሞ መለያየት አለበት አይደለ ስለዚህ their structures like their functions vary greatly ስለዚህ ልክ እንደ ፋንክሽናቸው ስትራክቸራቸውም ደግሞ ይለያያል ስራቸው የተለያየ አይነት ስለሆነ ማለት ነው ግን they are all however amino acid polymers አሚኖ አሲድ ሞኖመር አንድ ነው ብለናል ስለዚህ እነኚህ ደግሞ የአሚኖ አሲድ ፖሊመር ወይ ነው ብዙ አሚኖ አሲዶች አንድ ላይ ተሰብስበው ነው የተሰሩት ማለት ነው amino acid polymers arranged in a linear sequence in a line linear ወይ ደግሞ in a linear sequence arranged የተደረጉ አሚኖ አሲዶች ናቸው ማለት ነው also referred to as a peptide ስለዚህ አንድ አሚኖ አሲድ ነበረ አሚኖ አሲዶች ሲደማመሩ ፔፕታይድ ሲኩዌንስ ይሰጡና እነሱ ደግሞ የተለያየ ሼፕ ያያዙ ለፋንክሽናቸው እንደሚያገለግላቸው የተለያየ ስትራክቸር ይኖራቸዋል ማለት ነው ስለዚህ እንዴት ነው እሱ የሚጀምር አሁን እዚህ ጋር የተለያዩ አሚኖ አሲድ ስሞች ትመለከታላችሁ አይደል ግላይሲን ፌናይል አለኒን አርጂኒን አስፓርቴት ያሉ እንደዚህ የተለያዩ አይነት አሚኖ አሲዶች ይደረደሩና አሚኖ አሲዶች አንድ ላይ ምን ፎርም ያደርጋሉ ፔፕታይድ ቼን ፎርም ያደርጋሉ ስለዚህ ይሄ ምንድነው ፕራይመሪ ስትራክቸሩ ነው ከዛ ፕራይመሪ ስትራክቸሩ ደግሞ እዚህ ጋር እንደምትመለከቱት ወዴት ፎልድ ያደርጋል ወይ አልፋ ሄሊክስ እንደዚህ እንደ ስፓይራል አይነት አልፋ ሄሊክስ ይሆናል ወይ ደግሞ ቤታ ፕሊትድ ሺት ልክ ወረቀት እንደዚህ ጥፍ ስታደርጉ እንደሚደረደረው ማለት ነው ከዛ ይሄኛው ምንድነው ሴኮንደሪ ስትራክቸር ከዛ ሴኮንደሪ ስትራክቸሩ ደግሞ ጥቅልል ሊልና ኦልሞስት ልክ እንደ ኳስ ነገር ሆኖ ምን ፎርም ያደርጋል ተርሸሪስ ወይም ሶስተኛ ስትራክቸር ፎርም ያደርጋል ከዛ እነኚህ ተርሸሪ ደግሞ የተለያየ ሼፕ አላቸው እነኚህ ተርሸሪ ስትራክቸር ደግሞ አንዱ ሌላ የተለያየ አንድ ላይ ሆኖ ደግሞ ምን ፎርም ያደርጋሉ ኳተርነሪ ወይም ደግሞ አራተኛ አይነት ስትራክቸር ፎርም ያደርጋሉ ማለት ነው ስለዚህ በጣም ብዙ አይነት ራሱ እስካሁን ድረስ ሜንሽን እንዳደረግነው ሁሉ ሼፓቸው በዛው ልክ ይለያያል ማለት ነው እሺ ስለዚህ አሁን አንድ ሴል ስንመለከት ሴል ኖርማሊ አብዛኛው ፐርሰንቱ ውሃ ነው አይደለ ስለዚህ እዚህ ጋር እንደምትመለከቱት አንድ ሴል አለ 70% ዋተር ነው ከዛ 30% ደግሞ ድራይ ማስ ወይም ደግሞ ደረቅ ፓርት ይኖራል ከዛኛው ፓርት more than 50% of the dry mass
of most cells is protein አሁን ራሱ ብዙ አንዲት ሴሏ ውስጥ ብቻ ራሱ የፕሮቲን በጣም ብዙ ስራዎች ሜንሽን አድርገናል አይደለ ስለዚህ ከድራይ ማስ ውሃውን አስወግደን 70%ን ኢግኖር አድርገን የሴሉን ድራይ ማስ ብንመለከት አብዛኛው ምንድነው የሚሆነው ፕሮቲን ምክንያቱም ኤንዛይም ሆኖ ያገለግላል ሜምብሬን ላይ ያገለግላል ሬጉሌት በማድረግ ያገለግላል ስትራክቸራል ሆኖ ስለሚያገለግል ስለዚህ ከድራይ ፓርቱ ስንመለከት አብዛኛው ከግማሽ በላይ የሚሆነው ምንድነው it's made up of proteins ማለት ነው አሁን ለምሳሌ የሂውመን ሴል ሁሉም ሊቪንግ ኦርጋኒዝሞች ፕሮቲን አላቸው ብለናል አይደለ ስለዚህ ሂውመን ሴልን ኮምፔር ብታረጉ ባክቴሪያል ሴል ብትመለከቱ በጣም የተለያዩ ኦርጋኒዝሞች ናቸው አይደለ ግን አሁን ሂውመን ሴል አንዱን ሴል ብትመለከቱ almost 75% ፕሮቲን ሊሆን ይችላል ባክቴሪያል ሴል ስትመለከቱ 50% ፕሮቲን ነው የሚሆነው ማለት ነው ድራይ ፓርቱ ስትመለከቱ ስለዚህ በጣም ኤሴንሻል እና በጣም በብዛት የሚገኙ ሞለኪውሎች ናቸው ፕሮቲኖች እሺ ስለዚህ ፕሮቲን ከምግብ ከየት እናገኛለን ፕሮቲን የምናገኝባቸው ምግቦች የምንላቸው ዩዥዋሊ የስጋ ተዋጽኦ ብቻ ብለን ልናስብ እንችላለን ግን የእንስሳት ተዋጽኦ ማለት የእንስሳት ተዋጽኦ ብለን ልናስብ እንችላለን ግን ከእጽዋትም በጣም ብዙ ፕሮቲን የምናገኝባቸው ሶርሶች አሉ እንስሳት ተዋጽኦ ምንን መጥቀስ እንችላለን ሚት ቺዝ ሚልክ ፊሽ ስለዚህ ስጋ ቺዝ እንቁላል አሳ እነኚህ እንዳለ ምን አላቸው ሃይ ፕሮቲን ያላቸው ናቸው ከጥራጥሬዎች ደግሞ ስንመለከት ልክ እንደ ኦቾሎኒ ባቄላ ብሮኮሊ ከቅጠላ ቅጠሎችም ሃይ ፕሮቲን ያላቸው እዚህ ጋርም ደግሞ እንደምንመለከተው ከትራዲሽናል ምግቦች ክትፎ አይብ እነኚህ እንዳለ የእንስሳት ተዋጽኦ ሆኖ ሃይ ፕሮቲን ያላቸው ምስር ወጥ ምስር ራሱ በጣም ሃይ ፕሮቲን ያለው vegetable source of protein ነው ባቄላ እነኚህ እንዳለ ምን የምናገኝባቸው ናቸው ፕሮቲን የምናገኝባቸው ሶርሶች ናቸው ማለት ነው እሺ ስለዚህ ወደ ፕሮቲንን ትልቁን እየተመለከተ ነው ስለዚህ ከትንሿ ሞለኪውል እንጀምር ትንሿ the smallest ምንድነች አሚኖ አሲድ ስለዚህ አሚኖ አሲድስ are the monomers that form protein mono ማለት አንድ ብለናል አይደለ ስለዚህ ፕሮቲን ከምንድነው the smallest structure ከምንድነው ፎርም የሚደረገው ከአሚኖ አሲድ ሞኖመሮቹ አሚኖ አሲድ ናቸው ቤዚክ ስትራክቸሩ ከዚህ በፊት አይተናል እንዴት ነው ሴንትራል ካርበን አተም አለ ሃይድሮጅን አለ ከዛ አሚኖ ግሩፕ አለ ናይትሮጅን እና ሁለት ሃይድሮጅን ያለበት ከዛ በኋላ ካርቦክሲሊክ ግሩፕ አለ ካርቦክሲሊክ አሲድ ካርበን ኦክሲጅን እና ሃይድሮክሲል ግሩፕ ያለው አለ እዛ ሃይድሮጅን አተም አለች እቺኛው ደግሞ ቫሪያብል ሳይድ ቼን አለች ቫሪ ታደርጋለች ትለዋወጣለች ቤዝድ ኦን ዳት አሚኖ አሲዱን ፕሮፐርቲው እንዲለያይ የሚያደርገው ማለት ነው ስለዚህ እቺኛው ዩኒክ ፓርቷ ነች R ግሩፕ it varies in each amino acid it's also known as the side chain ስለዚህ ሳይድ ቼን ሆኖ በዲፈረንት አሚኖ አሲዶች አሉ ከነሱ መሃል ደግሞ የምትለያይ ፕሮፐርቲ ያላት እቺኛው ነች R ሳይድ ቼን ነች እነኚህ አሚኖ ግሩፕ ካርቦክሲል ግሩፕ ሴንትራል ካርበን አተም እና ሃይድሮጅኑ ሁሉም ጋር ኮመን የሆነው ነው ማለት ነው ስለዚህ እነኚህ አሚኖ አሲድ ሜቲዮኒን ግላይሲን አርጂኒን ይያሉ የተለያዩ አሚኖ አሲዶች አንድ ላይ ሰባሰቡና ምን ፎርም ያደርጋሉ አንድ ላይ ሲሆኑ ፔፕታይድ ቼን ፎርም ያደርጋሉ ማለት ነው ስለዚህ ስንት አይነት አሚኖ አሲዶች አሉ አሁን ይሄ እንዳለ ፕሮቲን ሜንሽን አድርገናል አይደለ እነኚህ ፕሮቲኖች ከየት ነው የተሰሩት 20 የተለያዩ አይነት አሚኖ አሲዶች አሉ እነኚህ አሚኖ አሲዶች እርስ በርስ በሚፈጥሩት ቦንድ የተለያየ አይነት ሚክስ እየተደረጉ የተለያየ አይነት ፕሮቲኖች ይሰጡናል ስለዚህ 20 different amino acids occur in the proteins of living organisms ስለዚህ ሁሉም እስካሁን ሜንሽን ያደረግናቸው ከነኚህ ከ20ዎቹ ነው የሚሰሩት ማለት ነው all with different R group which determines its specific characteristics ስለዚህ based on the R group በሚኖረው behavior የአሚኖ አሲዱ ባህሪ ይለዋወጣል ማለት ነው አሁን ለምሳሌ እዚህ ጋር እንደምንመለከተው ግማሹ non polar ነው non polar ማለት ከውሃ ጋር ፖላር ያልሆነ ከውሃ ጋር against የሆነ ማለት ነው ፖላር ሞለኪውሎችም ይኖራሉ ግማሾቹ ፖዚቲቭሊ ቻርጅ ይሆናሉ ኔጌቲቭሊ ቻርጅድም የሚሆኑ ይኖራሉ ማለት ነው እንደ ኤግዛምፕል ግላይሲን አለኒን ቫሊን ሲስቲን ፕሮሊን እነኚህ እንዳለ አሚኖ አሲዶች ናቸው ሊዩሲን አይዞሊዩሲን ሜቲዮኒን ትሪፕቶፋን ፌናይልአላኒን እነኚህ እንዳለ ምንድናቸው non polar የሆኑ አሚኖ አሲዶች
ፖላር ደግሞ የሆኑ ሴሪን ትሪዮኒን ታይሮሲን አስፓርጂን ግሉታሚን በቃላችሁ ማወቅ የለባችሁም ግን 20 different amino acids እንዳለ እንድታውቁ እንደ ኤግዛምፕል ስማቸው ዝም ሜንሽን ያደረኩላችሁ ነው እና based on their R group behaviorቸው ይለያያል ግማሾቹ ፖዚቲቭ ቻርጅ ግማሾቹ ኔጌቲቭሊ ቻርጅ ይሆናሉና ፖላር ነን ፖላር መሆናቸውም ደግሞ በኋላ ምን አይነት ኢፌክት እንደሚኖረው ደግሞ እንመለከታለን እሺ ስለዚህ አሚኖ አሲዶችን አየን ስለዚህ ፕሮቲን እንዴት ነው ሲንተሳይዝ የሚደረገው ወይም ደግሞ ፕሮቲን እንዴት ነው የሚሰራው እሺ ፕሮቲን ሲንተሲስ እንመለከት አሚኖ አሲድስ ሊንክ via covalent bonds forming a peptide bond ስለዚህ አሚኖ አሲዶች በኮቫለንት ቦንድ ነው ኮቫለንት ቦንድ ማለት ሁለት ሞለኪውሎች ኤሌክትሮን ሼር ሲያደርጉ ማለት ነው ስለዚህ ፕሮቲን አሚኖ አሲዶች በኮቫለንት ቦንድ ነው ሊንክ የሚደረጉት ስለዚህ እዚህ ጋር አንድ አሚኖ አሲድ ነበር እዚህ ጋር ሌላ አሚኖ አሲድ አለ እንዴት ነው አሚኖ አሲድ መሆን ያወቅነው እዚህ ጋር አሚኖ ግሩፕ አለች ካርቦክሲል ግሩፕ አለች አር እና ሃይድሮጅን እዚህ ጋር እንደዛው ሆኖ አንድ ላይ ሆኖ ከዛ በኋላ ምን ፎርም ያደርጋሉ between the carbon እና nitrogen covalent bond ማለትም ኤሌክትሮን ሼር የሚያደርጉበት ቦንድ ፎርም ይደረጋል ማለት ነው ከዛ ይሄ ፔፕታይድ ቦንድ ፎርም ሲደረግ ምን ሆነ ዳይፔፕታይድ ሆነ ማለት ነው ባለ ሁለት ከዛላ ምን ሪሊዝ ያደርጋል ከዚህኛው OH ያዋጣል ይሄኛው H ያዋጣን እሱ ሲወጣ አንድ ላይ ቦንድ ፎርም ያደርጋሉ ስለዚህ አንድ ተሰራ ማለት ነው ከዛ ደግሞ በዚህኛው ሳይድም ደግሞ አንደኛው OH ያዋጣል አንድ H ያዋጣል ከዛ በኋላ ምን ፎርም ያደርጋል እንደዚህ ያሉ ፔፕታይድ ቦንድ ፎርም ያደርጉ ኤንድለስ የሆነ ፖሊፔፕታይድ ቼን ፎርም ማድረግ ይችላሉ ማለት ነው ስለዚህ ፔፕታይድ ቦንድስ ኢሎንጌት ወይም ደግሞ ሎንግ ይሆናሉ ይረዝማሉ forming a polypeptide chain the basis of a protein structure ስለዚህ protein structure ዋና ቤሲሱ ምንድነው እሱ እነኚህ polypeptide chainዎች ፎርም እየተደረጉ መሄዳቸው ነው ማለት ነው እሺ ስለዚህ ይሄኛው ፔፕታይድ ቦንድ እንዴት ነው ፎርም የሚያደርገው the peptide bond in amino acids is a covalent bond ብለናል ቅድም ሼር ስለሚደረግ ከዛ ምንድነው የሚያደርገው ይሄኛው አንድ አሚኖ አሲድ ነው ይሄኛው ደግሞ ሁለተኛው አሚኖ አሲድ ነው ምን ያደርጋል one amino acid loses a hydroxyl group ወይም ደግሞ OH group from its carboxylic acid group the other amino acid loses a hydrogen atom from its amine group ስለዚህ እንደዚህ ብላችሁ እዩት አንደኛው carboxyl acid COOH ነው አይደለ ስለዚህ ምን ሁለት O አለው ይሄኛ አማይን ግሩፕ ደግሞ O የለም ኦክሲጅን የለውም አይደለ ስለዚህ እንደዚህ ብላችሁ አስቡት OH-ን የሚያዋጣው ሁለት ኦክሲጅን ስላለው አንደኛውን ያዋጣል ይሄኛው ደግሞ ብዙ ኦክሲጅን ስለሌለው አማይን ግሩፕ ያለችውን ሃይድሮጅን ይሰጥና H2O ይሰጠናል ማለት ነው ስለዚህ the amino acid loses a hydroxyl group from the carboxyl COOH ነው አይደለ ስለዚህ ከካርቦክሲል ግሩፑ OH ይወጣል ከአማይን ግሩፑ ደግሞ ሃይድሮጅን አተም ይወጣና ይሄ ምንድነው እሱ ዋተር ሞለኪውል ይሆናል ዋተር ሞለኪውል ይሄው እዚህ ጋር ወጣች እዚህ ጋር ምን ቦንድ ነው ፎርም ያደርጋል ያልነው ፔፕታይድ ቦንድ which is a covalent bond ስለዚህ ፔፕታይድ ቦንድ እዚህ ጋር ፎርም ተደረገ ማለት ነው The carbon atom of the first amino acid is now free to bond with the nitrogen atom of the second amino acid. ስለዚህ ይሄኛው COOH የነበረው OH አወጣ ስለዚህ ካርበኗ ፍሪ ነች እዚህ ጋርኛ H አዋጣ ስለዚህ ናይትሮጅኑ ፍሪ ነው ስለዚህ ካርበን እና ናይትሮጅኑ አብረው ቦንድ አድርገው ምን ፎርም ያደርጋሉ ፔፕታይድ ቦንድ ፎርም ያደርጋሉ ማለት ነው This process forms a water molecule ቅድም እዚህ ጋር ያወጣናት water molecule ማለት ነው consisting of the oxygen and two hydrogen atoms removed from the amino acid ስለዚህ ኦክሲጅኑም ሃይድሮጅን አተሙም ከአሚኖ አሲዶቹ ሪሙቭ ተደርገው የወጡ ናቸው ማለት ነው እሺ ስለዚህ when two amino acids are linked by a peptide bond ምን ፎርም እናደርጋለን ሁለት አሚኖ አሲድ አንድ ላይ ፎርም ሲያደርጉ ዳይፔፕታይድ እናገኛለን ማለት ነው ከዛ any number of extra amino acids could be added to the chain in a series of condensation reaction ስለዚህ ሁለቱ ቦንድ ተደረጉ ከዛ any number መጨመር እንችላለን ማለት ነው እዚህ ዋተር ሞለኪውል ሉዝ ያደረጉ ፔፕታይድ ቦንድ ፎርም ያደረጉ ቼኑ መርዘም ይቻላል ስለዚህ ይሄ ዋተር ሞለኪውል የሚወጣበት ፕሮሰስ ምን ይባላል condensation reaction ይባላል ልክ እዚህ ጋር ዋተር ሞለኪውልን አወጡት condensation reaction ፎርም ያደርጋል
ይባላል ከዛ ፔፕታይድ ቦንድ እዚህ ጋር ፎርም ያደርጋል the reverse ደግሞ ምንድነው እሱ የሚባለው በኋላ እናያለን ዳይጀሽን ላይ ሃይድሮላይሲስ አሁን ዋተሯ ኮንደንስ አርጋ ወጣች ብላችሁ አስቡት ከዛ በኋላ ይሄንን ደግሞ ለመስበር ሲፈልግ ምን ይሆናል ሃይድሮላይሲስ ላይሲስ ማለት መሰበር ማለት ነው ስለዚህ ዋተር ሞለኪውልን ተጠቅመን ዋተሯን ሰብረናት ለዚህ ምን ሰጠዋለን መልሰን አሚኖ አሲዶቻችንን አገኘን ማለት ነው ኮንደንሴሽን ማለት አሚኖ አሲዶችን ስናያይዛቸው ዋተርን አስወጥተን ከዛ ሃይድሮላይሲስ ደግሞ ዋተርን ሰብረን አንዳንድ ግማሽ እንሰጣቸውና ከዛ ሁለት አሚኖ አሲዶች መልሰን የምናገኝበት ፕሮሰስ ነው ማለት ነው ስለዚህ polypeptide is a long chain of amino acids linked by peptide bond ስለዚህ ይሄኛው ፔፕታይድ ቦንድ ነው ብለን ይለ ስለዚህ polypeptide ምንድነው እሱ አሚኖ አሲዶች አንድ ላይ በፔፕታይድ ቦንድ እየተያያዙ ምን ፎርም ያደርጋሉ እንደዚህ አይነት ሎንግ ቼን የሆነ polypeptide ፖሊ ማለት ብዙ ነው አይደለ ስለዚህ ብዙ ፔፕታይድ ቦንዶች ያሉበት ቼን ፎርም ይደረጋል ማለት ነው ከዛ አንድ ፕሮቲን ሞለኪውል ስንመለከት ምን ሊሆን ይችላል አንደኛው A complete protein molecule may consist of a single polypeptide chain. And polypeptide chain ብቻ ሊሆን ይችላል። አንድ እዚህ ጋር እንደተመለከትነው በቃ አንዷ chain ብቻ ልትሆን ትችላለች ወይም ደግሞ multiple interacting polypeptide chains ምናልባት አንድ ብቻ ላይሆን ይችላል የተለያዩ አንድ እዚህ ጋር polypeptide አለ ሌላኛው አንድ ላይ ሆኖ ተያይዘው ደግሞ የተለያየ አይነት ፕሮቲንም ሊሰጡን ይችላሉ ማለት ነው እሺ ስለዚህ አሁን ይሄ ፕሮቲን እንደዚህ ይሰራል ብለን ተነጋግረን አይደለ የት ውስጥ ነው የሚሰራው እሺ ስለዚህ in living cells ribosomes are cellular structures where amino acids are linked to form polypeptide ስለዚህ living things ውስጥ እዚህኛው አሁን ይሄ ምንድነው እሱ አንድ ሴል ነው አይደለ ሴል ውስጥ ምን ይገኛሉ ትራንት ራይቦዞሞች ይገኛሉ ግማሾቹ ፍሪሊ ይዛው ሳይቶፕላዝም ውስጥ ይገኛሉ ግማሾቹ ደግሞ ራፍ ኢንዶፕላዝሚክ ሬቲኩለም ራፍ ያደረጉት እነሱ ቁጭ ብለው ሻካራ ያደርጉታል ስለዚህ እዛም ላይ ይገኛሉ እዚህ ውስጥ ነው ፕሮቲን የሚሰራው ስለዚህ ribosomes are cellular structures where amino acids are linked to form polypeptide amino acidoቹ የት ነው ሊንክ የሚደረጉት እዚህ ራይቦዞም ውስጥ ነው ማለት ነው ስለዚህ ምን ተብሎ ይታወቃሉ the protein factories of the cell ፕሮቲን የሚመረትበት የፕሮቲን ፋብሪካ ተብለው ይታወቃሉ ማለት ነው ከዛ ይሄ ሪአክሽን ደግሞ the reaction is controlled by enzymes ፕሮቲን የሚሰራበትን ፕሮሰስ በሌላ ፕሮቲን ነው ኮንትሮል የሚደረገው ማለት ነው ስለዚህ እንዴት ነው ይሄ ፕሮሰስ ፎርም የሚያደርገው ይሄኛው የኒውክሊክ አሲድ ቪዲዮ እዚሁ ቻፕተር ላይ የምንመለከተው ላይ በደንብ ኤክስፕሌን እናደርጋለን ግን እቺ አንድ ራይቦዞም ከሆነች እንዴት ነው ፎርም የሚደረገው ሜሴንጀር አርኤንኤ አለ ኦርደር ይዞ የሚመጣ ከዛ እሱ ያለፈ ያለ ትራንስፈር አርኤንኤ የተለያዩ አሚኖ አሲዶችን አያቻቸው ኳሶች አሚኖ አሲዶችን እነሱን ያመጣቸው እዚህ አብረው እየተያያዙ ከዛ በኋላ አሚኖ አሲድ አንድ ላይ ሆነው ፔፕታይድ ቼኑ ፎርም ይደረጋል ማለት ነው ልክ እዚህ ጋር እንደምትመለከቱት አኒሜሽኑ ላይ ቲአርኤንኤ ያመጣል ቦንድ ያደርጋል ከዛ ቼኗ እየረዘመች ትሄዳለች ማለት ነው ምን ውስጥ ነው ፕሮቲን ፎርም የሚያደርገው ራይቦዞም ውስጥ እነኚህ ሴል ውስጥ ያሉ ራይቦዞም የሴሉ ፕሮቲን ፋክተሪ ናቸው ማለት ነው እሺ ስለዚህ አሁን እዚህ ጋር ልክ እስካሁን ድረስ ምን አደረግን አሚኖ አሲድ ተመለከትን አንድ ላይ ፖሊፔፕታይድ ፎርም ያደርጋሉ የት ነው የሚመረቱት ራይቦዞም ውስጥ አለን እሺ ስለዚህ አሁን ፕሮቲኖቹ ተሰሩ ምግብ ውስጥ ገቡ ከዛ አለ ደግሞ እንዴት ነው እሱ ብሬክ ዳውን የሚደረጉት ስለዚህ አሁን ምግብ ስንመገብ peptides can then be broken down into amino acids by breaking the peptide bond ስለዚህ ፕሮቲኖቹ ፔፕታይድ ቦንድ ፎርም አድርገን አይደል ይሰራሉ ስለዚህ መልሰን አሚኖ አሲዶችን ለማግኘት እነኚህ ፔፕታይድ ቦንዶች ብሬክ እናደርጋለን ማለት ነው they are formed by breaking the peptide bonds this is a hydrolysis reaction involving the addition of water ቅድም እንደተመለከትነው እዚህ ጋር አይተን ነበር አይደለ ኮንደንሴሽን ቅድም አሚኖ አሲዶችን ለማገናኘት ነበር ከዛ በኋላ ይሄንን ቦንድ ብሬክ ለማድረግ ቅድም የወሰድንበትን ውሃ እንደገና ብሬክ አድርገን ሃይድሮላይሲስ ዋተር ሞለኪውልን ብሬክ አድርገን ከዚህ የወሰደውን OHን መልስለታለን ለዚህም ሃይድሮጅን አተሙን መልስለትና መልሰን አሚኖ አሲዶችን እናገኛለን ማለት ነው በምን ሪአክሽን hydrolysis water break argan hydrolysis reaction ማለት ነው
and it happens routinely in the stomach and small intestine during digestion ስለዚህ ምግብ ፕሮቲን ቅድም ያየናቸው ክትፎንም አይቡንም ምስር ወጡንም ከበላን በኋላ ምን ይሆናል ይገባና ከዛ በኋላ የተለያዩ አይነት ኤንዛይሞች አሉ የስቶማክ ውስጥ አለ ከዛ ኢንተስታይን ውስጥ አንጀታችን ውስጥ አለና እነኚህ ኤንዛይሞች ምን ያደርጋሉ ይሄንን ሃይድሮላይሲስ ሪአክሽን ያካሂዱና ከዛ በኋላ እንደዚህ ብሬክ ዳውን ይደረጋል ማለት ነው ይሄኛው ማለት ኢንተስታይናችን አንድ ትንሹ አንጀታችን ነው ማለት ነው ከዛ during digestion peptide bonds in the food ለምሳሌ ሽሮ ክትፎ ውስጥ ያሉት are hydrolyzed into amino acids before being absorbed into the blood ስለዚህ እነኚህ ፕሮቲኖች አሉ ሃይድሮላይዝ ይደረጉና ብሬክ ዳውን ከተደረጉ በኋላ ወደ ሲንግል አሚኖ አሲድነት ከመጡ በኋላ ምን ይደረጋል ይሄኛው ማለት አንጀታችን ውስጥ በደም ተመልክታችሁ ከሆነ ትንሽ ስትራክቸሮች አሏቸው አይደለ ይሄ ምን ይጠቅማል ለአብዞርፕሽን ከዛ ወደ ደም ስራችን ውስጥ ያልፋሉ ማለት ነው ከአንጀታችን አሚኖ አሲዶቹ ብሬክ ዳውን አድርገው ወደ መጀመሪያው ወደ ሲምፕል ሞለኪውል ከተለወጠ በኋላ ማለት ነው they are hydrolyzed into amino acids ወደ አሚኖ አሲድነት ተለወጡና ከዛ they are absorbed into the blood ወደ ደም ስራችን ይገቡና ከዛ ወደ ሰውነት እንዳለ ይሰራጫሉ ማለት ነው እሺ ስለዚህ ፕሮቲኖችን ክላሲፋይ እናርጋቸው በምን ክላሲፋይ እናርጋቸው አንድ በሼፓቸው እንደው በቅርጻቸው ክላሲፋይ ማድረግ እንችላለን ለምሳሌ ግሎቡላር ፕሮቲኖች አሉ ግሎቡላር ማለት እንደ ግሎብ ልክ እዚህ ጋር እንደምትመለከቱት የዓለም ሉል ግሎቡላር ሼፕ ያላቸው ፕሮቲኖች አሉ ምን አይነት ናቸው they are proteins with molecules that curl into a ball እንደ ኳስ አይነት ሼፕ የሚይዙ ምን ይባላሉ ግሎቡላር ፕሮቲንስ ይባላሉ ለምሳሌ ማዮግሎቢን ሂሞግሎቢን ብለን መጥቀስ እንችላለን ማዮግሎቢን ማለት እንደዚህ ከአንድ ቅድም አንዷ ፖሊፔፕታይድ ጥፍጥፍ ትላለች ብለን ነበር አይደለ ይሄ ምንድነው እሱ ማዮግሎቢን ከዛ አንድ ሰብ ዩኒት ነው ያለው ሂሞግሎቢን ሲሆን ደግሞ ከአራት ሰብ ዩኒት ነው የተሰራው ሂሞግሎቢን ምን ውስጥ እናገኘዋለን የሰውነታችን ሬድ ብለድ ሴል የቀይ ደም ስራችን ደም ሴሎቻችን ውስጥ ማለት ነው ይሄ ሂሞግሎቢን ምን ያደርጋል ኦክሲጅንን ወደ ሰውነታችን እንዲሰራጭ ኬሪ የሚያደርገው ለደም ስራችን ለሬድ ብለድ ሴል ሲሆን ምን ይባላል ሂሞግሎቢን ይባላል ኦክሲጅንን ኬሪ አድርጎ ወደ ተለያዩ ሰውነት ክፍላችን የሚወስደው ሂሞግሎቢን ነው ከዛ ደግሞ ማዮግሎቢን ደግሞ ምንድነው እሱ ማዮግሎቢን ደግሞ ማስላችን ውስጥ ሆኖ ለማስላችን ኦክሲጅን ሰፕላይ የሚያደርገው ፕሮቲን ነው ምን አይነት ሼፕ ነው ያላቸው ግሎቡላር ፕሮቲን ናቸው ልክ እንደ ግሎብ ሼፕ እንደ ቦል አይነት ሼፕ ያላቸው ፕሮቲኖች ምን ይባላሉ ግሎቡላር ፕሮቲንስ ይባላሉ እሺ ግሎቡላር ፕሮቲንስ ምን ውስጥ ይገኛሉ አንድ ሴል ውስጥ ሊገኙ ይችላሉ ከዛ ደግሞ አኩስ ኢንቫይሮንመንት ውስጥ ለምሳሌ ብለድ ውስጥ እንደዚህ የተመላለሱ የተለያዩ አይነት ግሎቡላር ፕሮቲኖች ደማችን ውስጥ ሊገኙ ይችላሉ ቲሹ ፍሉይዶች ከደማችን ውጪም ነው የተለያዩ ፍሉይዶች ውስጥ እነኚህ ግሎቡላር ፕሮቲን እናገኛቸው እንችላለን የፕላንት ፍሎም ከዚህ በፊት የፕላንት ዩኒታችን ላይ ፍሎም ማለት ኦሬዲ ዳይጀስትድ የሆነ ፉድ ፕላንት ውስጥ የሚንቀሳቀስበት ቫስኩላር ባንድል ነው ብለናል አይደለ ስለዚህ እሱ ውስጥ እነኚህ ግሎቡላር ፕሮቲኖች ይንቀሳቀሳሉ ማለት ነው እዚህ ልናገኛቸው እንችላለን ግሎቡላር ፕሮቲን ለምን እንደዛ ግሎቡላር ሆኑ ብለን ስንመለከት they usually curl አድርገው ጥቅልል የሚሉበት ምክንያት ምንድነው so that they are non-polar hydrophobic R group non-polar ማለት ከውሃ ጋር ሪአክት ከውሃ ጋር አብሮ የማይስማማው ፓርት ማለት ነው ልክ አሁን ዘይት ውሃ ላይ ስታደርጉ ዘይቱ ወደ ላይ ይሳፈፋል ውሃው አታደባልቁትም አይደለ ይለያያሉ ለምንድን ነው እሱ ዋተር ፖላር ነው ኦይል ነን ፖላር ስለሆነ አብሮ አንድ ላይ ሚክስ ማድረግ አይችሉም ይለያያሉ ስለዚህ ይሄኛም ግሎቡላር ፕሮቲን ያንን ሼፕ ይኖራቸው ልክ ሳይድ ቼኖች አሉ ብለናል አይደለ ስለዚህ አንዳንዶቹ ሳይድ ቼኖች ምን ይሆናሉ ፖላር ወይም ደግሞ ከውሃ ሞለኪውል ጋር ምንም ችግር የለም መደባለቅ የሚችሉ ፖላር ሳይድ ቼኖች ይኖራቸዋል ብሉዎቹ እንደ ፖላር ያዟቸው ከዛ አንዳንዶቹ ደግሞ ነን ፖላር ሳይድ ቼኖች ሊኖራቸው ይችላል አረንጓዴዎቹ ማለት ነው ስለዚህ ነን ፖላሮች ዘይት ውሃ ላይ ስታደርጉ እንደሚለያዩት ነን ፖላሮችን ደግሞ ምንድነው የሚያደርጉት they usually curl up so that they are non-polar hydrophobic ማለት
ውሃ የሚፈራ ሃይድሮፎቢያ ፎቢያ አለብኝ እንትን በቃ ሸረሪት አልወድም አራክዲኖፎቢያ እንደምንለው የማይወዱ ማለት ነው ሃይድሮፎቢክ ውሃ የማይፈልጉ ናቸው ሃይድሮፊሊክ ደግሞ ዋተር የሚወዱ ናቸው ስለዚህ ሃይድሮፎቢክ non polar part it points towards the center of the molecule away from the watery surrounding ዙሪያው ዋተር ከሆነ ይሄኛው ፓርት ከሆነ ሃይድሮፎቢክ ውሃ የማይፈልገው ምን ያደርጋል ከውሃው ሽሽት ከርል ያደርጋል አይደለ ውሃው እንዳይነካው ራሱን ጥቅልል ያደርግና አረንጓዴዎቹ እንዳለ ውሃ የማይወዱት ሃይድሮፎቢክ ናቸው ብላችሁ ያዟቸው ስለዚህ ምን አደረጉ አረንጓዴዎቹ እንዳለ ተሰባሰቡና ወደ ሴንተሩ ውሃ ወደማይነካቸው ብሉዎቹ ደግሞ ሃይድሮፊሊክ ዋተር የሚወዱ ፖላሮች ናቸው አይደለ ስለዚህ እነሱ ደግሞ ወደ ዋተር ሳይዱ ሆኑ ማለት ነው ስለዚህ ምን አደረገ ሃይድሮፎቢኮች አንፈልግም ብሎ ወደ መሃል ሲሰበሰቡ ሃይድሮፊሊኮቹ ወደ ውጪ ሲሆኑ ምን አይነት ሼፕ ሰጠው ግሎቡላር የሆነ እንደ ቦል አይነት ሼፕ እንዲኖረው አደረገ ማለት ነው ስለዚህ point into the center ሃይድሮፎቢኮቹ ወደ ሴንተሩ ይሄዳሉ away from the watery surrounding ከዙሪያው ካለ ከዋተሪ surrounding ይሸሻሉ ማለት ነው ስለዚህ water molecules are excluded from the center of the folded protein molecules ስለዚህ ከሴንተሩ water moleculeዎቹ excluded ናቸው ማለት ነው ልክ እዚህ ጋር እንደምትመለከቱት hydrophobic core region contains non-polar side chain ስለዚህ ፕሮቲን side chain አለው ብለን ቅድም በቴብል ከአሚኖ አሲዶች ብዙ non-polaሮች ሜንሽን አድርገን ነበር ከዛ ብዙ ፖላሮች ሜንሽን አድርገን ነበር አይደለ ስለዚህ የተለያዩ አይነት side chain ይኖሩና non-polaሮቹ ተሰብስበው ወደ ሴንተር ሲሆኑ fold ያደርጋሉ ሃይድሮፎቢኮቹ ፖላሮቹ ደግሞ on the outside of the molecule can form hydrogen bonds to water ከዋተር ጋር አብረው ቦንድ ማድረግ ስለሚችሉ እነሱ ደግሞ ወደ ኤክስተርናል ይሆናሉ ማለት ነው እዚህ አንድ ፕሮቲን ሞለኪውል ብትመለከቱ ሃይድሮፎቢኩ አረንጓዴው ነው ብላችሁ ያዙና ከዛ አረንጓዴ ወዴት ነው ወደ መሃል ይሆናል ፖላሩ ፓርት ደግሞ ወደ ውጪ ይሆናል ማለት ነው ይሄ ምን አይነት ሼፕ ሰጠው ሊኒየር የነበረው ጥቅልል ብሎ ምን አይነት ሼፕ ኖረው ግሎቡላር ሆነ ማለት ነው ልክ እዚህ ጋር እንደምትመለከቱት amino acids with hydrophobic group ናቸው ቢጫዎቹ እነሱ ወደ መሃል ተሰበሰቡ ሃይድሮፊሊኩ ደግሞ ወደ ውጪ ብሉ ተሰበሰበ ማለት ነው እሺ ስለዚህ አሁን ፕሮቲኖች በጣም ብዙ ሪአክሽን ይሰራሉ ብለናል አይደለ አንድ ሴል ውስጥ ራሱ ምን ያህል ብዙ እንደሆነ አይተናል ስለዚህ በሼፓቸው በጣም ስራቸው በጣም የተለያየ ስፔሲፊክ ስለሆነ ሼፓቸው እንደዛው ነው መለያየት ይኖርበታል ማለት ነው አይደለ ምክንያቱም አንድን ስራ ብቻ ስለሚሰራ ስለዚህ they have roles in metabolic reaction የተለያዩ ሪአክሽን ውስጥ ስራ እንዳላቸው ተመልክተናል ስለዚህ their precise shape is the key to their functioning ስለዚህ precise የሆነ shape መኖሩ ለአንድ ስራ አንድ አይነት ፕሮቲን መኖሩ ለፋንክሽኑም እንደዛ precise እንዲሆን ይረዳዋል ማለት ነው ለምሳሌ ኤንዛይሞች አሉ ለምሳሌ ከቅድም ዳይጀስቲቭ ኤንዛይም ሜንሽን ካደረግናቸው ለፕሮቲኖች ፕሮቴዝ አሉ ለሊፒድ ወይም ደግሞ ለፋት ሊፔዝ አለ ልክ እንደዛ ለካርቦሃይድሬቶች አማይሌዝ እንዳለ እንደሱ የተለያዩ አይነት እንደሆኑ ሼፓቸው መለያየት አለበት አይደለ ስለዚህ ፕሮቲን ማለት ኤንዛይም አክቲቭ ሳይቱ ኤግዛክትሊ ይሄኛው ሊፔዝ ነው ብለን ሊፒድ ነው ካለ exactly እሱ ጋር እንዲገጥም የተለያየ አይነት ሼፕ እንዲኖረው ያስፈልጋል ማለት ነው አይደል ስለዚህ እዛ ሼፕ ላይ ግጥም ይላል ከዛ በኋላ ያንን እንዲሰበር ነበር የፈለግነው ብሬክ ያደርገውና ፕሮዳክቶቻችን እናገኛለን based on required በሚደረገው መንገድ ሼፑም ደግሞ ይለያያል ስፔሲፊክ ይሆናል ማለት ነው ፕሪሳይዝ ሼፕ ይሄ አንድ ኤንዛይምን ሜንሽን አደረግን አንቲቦዲስ ደግሞ ሰውነታችን በሽታን እንዲከላከል አንድ ዲዚዝ ኮዝ የሚያደርግ ነገር ወደ ሰውነታችን ሲገባ ሬኮግናይዝ አድርጎ የሚለየውና የሚይዘው ልክ እንደ ፖሊሶች ብላችሁ ያዛቸው ስለዚህ እሱን ግራብ የሚያደርጉት ኤግዛክትሊ ለዛኛው ማች የሚያደርግ መሆን አለበት ማለት ነው ከዛ በኋላ ዋይት ብለድ ሴሎች መተው ዲስትሮይ እንዲያደርጉት ስለዚህ ምን ይባላሉ እነኚህ ሞለኪውሎች አንቲቦዲዎች ይባላሉ አንቲቦዲዎች አሁን ለምሳሌ ለፖሊዮ እንከተባለን አይደል በህፃንነታችን ልክ ፖሊዮ የምንከተበው ኤግዛክትሊ ፖሊዮ ቫይረስ በኋላ ስናደግ ሰውነታችን ውስጥ ቢመጣ እሱንን ማች አድርጎ እንዲህ ስለሚፈልግ ነው ስለዚህ እዚህ ጋር ያያችሁት
አንቲጅን ባይንዲንግ ሳይቱ ስፔሲፊክ ነው። የተለያዩ አሁን ይሄኛው ፖሊዮ ቫይረስ ነው፣ ይሄኛው ኮቪድ ነው፣ ይሄኛው ሚዝልስ ነው ብላችሁ ብትይዙ ለእያንዳንዱ ቫይረስ ወይም ባክቴሪያ ኤግዛክትሊ ማች የሚያደርግ አንቲቦዲ ይሰራል። ስለዚህ ምንድነው እሱ ፕሪሳይስ ሼፑ ለፋንክሽኑ እንዲለያይ ያደርገዋል። ስለዚህ ይሄኛው ፖሊዮ ቫይረስ ከሆነ ለፖሊዮ ቫይረስ የተሰራው ፖሊዮ ቫይረስ እንደ አንቲጅን ብንቆጥር ለፖሊዮ ቫይረስ የተሰራ አንቲቦዲ መጥቶ እሱንኑ ይይዘዋል ማለት ነው። ስለዚህ ለፕሪሳይስ ፋንክሽን ፕሪሳይስ የሆነ ሼፕ ይኖራቸዋል ማለት ነው። እሺ ስለዚህ ቅድም ምን አየን? ግሎቡላር ፕሮቲኖች ለምን ግሎቡላር እንደሆኑ ተመለከትን። ከዛ ደግሞ ሌሎች ምን አይነት አሉ? ፋይብረስ ፕሮቲን ልክ እንደ ፋይበር ረጅም የሆኑ አሉ። These are protein molecules that do not coil up into a ball. እንደ ቦል ወይም እንደ ኳስ ኮይል አያደርጉም። እነኚህ ምን አይነት ናቸው? They form long strands. ልክ እዚህ ጋር እንደምንመለከተው ረጅም ስትራንድ ፎርም የሚያደርጉ ናቸው እና most of them have structural role. ለስትራክቸር ስለሆነ የሚያስፈልጉት ምንድናቸው? They are not usually soluble in water. ውሃ ውስጥ ዲዞልቭ የሚያደርጉ አይደሉም። ለስትራክቸር ነው የምንፈልጋቸው ማለት ነው። ለምሳሌ ኬራቲን ምን ውስጥ የምናገኘዋለን? ልክ እዚህ ጋር ይሄኛው ኬራቲን ሞለኪውል ማለት ኬራቲን ትናንሽ አሚኖ አሲዶች አንድ ላይ ፎርም አድርገው ምን አይነት ናቸው? ፋይብረስ ፕሮቲን ፎርም ያደርጋሉ። ምን ውስጥ እናገኛቸዋለን? they form hair ጸጉራችን ውስጥ ጥፍራችን ውስጥ እና ደግሞ ስኪናችን ላይ ምን አለ? ኬራቲን ለስትራክቸር ይጠቅማሉ ብለናል አይደለ? ስለዚህ ሄር ስትራንዳችን ከምን የተሰራው? ከኬራቲን። ጥፍራችን ቆዳችን ላይ እንደ ፕሮቴክቲቭ ሮል ይኖራቸዋል። ሌላ ደግሞ ማንን መጥቀስ እንችላለን? ኮላጅን ምን ውስጥ እናገኛለን? አንድ ቆዳችን ላይ እናገኘው እንችላለን። ከዛ ደግሞ አጥንታችን ውስጥ አንደኛው ቦን ራሱ አጥንቱ ላይ እናገኘዋለን። ከዛ ደግሞ ማስል ጡንቻችን አጥንቱ ላይ እንዲጋጠም የሚያደርገው ደግሞ ምንድነው? እሱ ይሄኛው ፓርት ቴንደን ይባላል። ቴንደንም ከኮላጅን የተሰራው ለስትራክቸር ስለሚጠቅም ማለት ነው። ከዛ ደግሞ አሁን ጆሮአችን ከምን የተሰራው? ከካርትሌጅ ነው አይደለ? እዚህ ላይ እናገኘዋለን። እንደ ስትራክቸር ነው በቃ ሰፖርት እንዲያደርገው ማለት ነው። በጣም እንደ አጥንትን ጠንካራ አይደለም፣ እንደ ማስልም ደግሞ ልፍስፍስ አይደለም። ከዛ ደግሞ አጥንትና አጥንት ደግሞ የሚያያዝበት ሰርፌሱ ላይ እሱ ላይም ደግሞ ካርትሌጅ ይኖራል ማለት ነው። ሌላስ ጥርሳችን ላይ ብለድ ቬስል ዎል ላይ ይሄንን ኮላጅን እናገኛለን። ለምንድን ነው? እሱ ፋይብረስ ነው፣ እንደ ስትራንድ ነው የሚቀመጠው። ጥቅሙ ምንድነው? እሱ ለስትራክቸር የሚያገለግል የፕሮቲን አይነት ነው ማለት ነው። እሺ ስለዚህ አሁን ቅድም ሁለቱን አየን። ስለዚህ አሁን የፕሮቲኖችን እስካሁን ስራቸውን ቢሄቪየራቸውን ሜንሽን ስላደረግን አሁን እያለፈን ዋና ፋንክሽኖችን ደግሞ እንመለከታለን። መጀመሪያ ለስትራክቸር ብለናል። ስትራክቸራል ፕሮቲን ምን አይነት መሆን አለባቸው? ፋይብረስ እና ታፍ። ልክ እንደዚህ እንደ ፋይበር የሆኑና ታፍ ወይም ደግሞ ጠንካራ የሆኑ ፕሮቲኖች ናቸው። ለሰፖርት ስለሆኑ ውሃ ውስጥ መሟሟት የለባቸውም። ስለዚህ they are insoluble in water እና ሰውነታችን ውስጥ ምን ሮል ይጫወታሉ? they are fundamental components of ምን ውስጥ እናገኛቸዋለን? connective tissue, bone እዚህ ጋር እንዳልነው አጥንታችን፣ tendon ማስሉን ከቦን ጋር የሚያያይዘው፣ cartilage እንደ ልክ የሚገናኙበት ሰርፌስ ላይ እንዳለው አይነት፣ nail ጥፍር ላይ፣ ጸጉር ላይ፣ ሆል የከብቶች ቀንዶች ላይ ነኝ እንዳለ ምንድናቸው? ስትራክቸራል የሆኑ ፕሮቲኖችን ናቸው ማለት ነው። የኮላጅን አይነቶች ኬራቲንም ቅድም ሜንሽን ያደረግነው ፕሮቲኖች ማለት ነው። ስለዚህ አሁን እንደ ኤግዛምፕል ስንመለከት ለምሳሌ ኮላጅን ቅድም ያየነው it provides strength and structure to skin, bone, tendon, ligament. ስለዚህ strength የሚሰጣል። አጥንታችን ጠንካራ የሆነው ብዙ ኮላጅን ስትራንዶች አንድ ላይ ስለተደረደሩ ነው ማለት ነው። ከዛ ምን ይሰጣል? structure shape እንዲኖረውም ደግሞ ያደርጋል። ሌላኛውስ ኢላስቲን ማለት ስሙ ራሱ ላስቲክ ልክ እንደ ላስቲክ ማለት ነው። it gives tissues their elasticity. ቲሹዎች እንዲለጠጡና መልሰው ወደ ድሮ ፎርማቸው እንዲመለሱ የሚረዳ ስትራክቸር ነው። ከዛ it allows them to stretch and return to the original shape. ስለዚህ አሁን ቆዳችን እንደዚህ ውጥር ይላል፣ ከዛ ደግሞ መልሶ ወደ ራሱ ሼፕ ይመለሳል። አሁን ለምሳሌ እናቶች ድሮ ቀጭን ሆነው ያለ ከዛ በኋላ ልክ በእርግዝና ወቅት ቆዳቸው ይለጠጣል አይደለ? ከዛ በኋላ ልጃቸው ከተወለደ በኋላ መልሰው ወደ ድሮ የሰውነት ክብደታቸው ሲመለሱ ምን ይሆናል? ቆዳው ደግሞ መልሶ
ወደ ድሮ ሼፑ ይመለሳል አይደል? ለምንድን ነው እሱ? ኢላስቲክ ስለሆነ ይሄንን እንደ ላስቲክ ተለጥጦ ወደ ድሮ መልኩ እንዲመለስ የሚያደርገው ፕሮቲን ነው ማለት ነው ኢላስቲን የሚባል። ስለዚህ ልክ ኢላስቲን ፋይበሮቹ እዚህ ጋር እንደምትመለከቱት ስብስብ ብለው ነው ያሉት። ከዛ የሚለጥጣቸው ፎርስ ካለ ይወጠራሉ። ከዛ በኋላ ግን በደም ኢላስቲን ካለ መልሰው ወደ ድሮ ሼፓቸው ደግሞ ይመለሳሉ። ልክ እንደ ሰው ወጣት እያለ ቆዳው መልሶ ወደ ድሮ ፎርም ይለወጣል አይደለ? ከዛ በኋላ ግን ምን ይሆናል? ሰው እያረጀ በመጣ ቁጥር ኢላስቲን ፋይበሮች እያለቁ ሲመጡ ተለጥጦ መልሶ ወደ ድሮ የመመለስ ቢሄቪየሩ እየጠፋ ሲመጣ ቆዳ ወደ መሸብሸብ ይመጣል ማለት ነው። እሺ ከዛስ ሌላስ? ኬራቲን ቅድም ሜንሽን ያደረግነው ለፋውንዲንግ ሄር ኔልስ እና አውተር ሌየር ኦፍ ስኪን ጸጉር ቆዳ ጥፍር ላይ የሚገኘው ምን ያደርገዋል? it gives it toughness ወይ ደግሞ ጥንካሬ እንዲሰጠው ልክ ለጥፍራችን ጠንካራ እንዲያደርገው ቆዳችንን ኬራቲኑ ጥንካሬ እንዲሰጠው እና እንደ ፕሮቴክሽንም ያገለግላል ማለት ነው። እሺ ኤንዛይሞች ደግሞ ሌሎች የፕሮቲን ቢሄቪየር እንደ ኤንዛይሞች ምንድናቸው ብለናል? ግሎቡላር ቅድም እንደ ግሎብ ሼፕ የሆኑ ፕሮቲኖች ናቸው። ለምንድን ነው የሚጠቅሙት? they serve as biological catalyst ምን ማለት ነው? አንድን ሪአክሽን የሚያፋጥን ወይም ደግሞ አንድን ስራ መስራት ፈልገን ከዛ የሚወስድብን አንድ ሙሉ ቀን ከሆነ ምን ያደርጋል? ስራውን ቶሎ እንዲሰራና በግማሽ ቀን ወይም ደግሞ በ4 ሰዓት ውስጥ እንዲያልቅ የሚያፋጥን ነው ማለት ነው። ይሄ እንዴት ነው የሚያደርገው? they catalyze metabolic reactions by lowering the activation energy ምን ማለት ነው? አንድ ሪአክሽን ኦከር እንዲያደርግ የሚያስፈልግ ኤነርጂ አለ ብለን እናስብ። ስለዚህ አንድ ሪአክሽን ለመስራት ይሄን የሚያክል ኤነርጂ የሚያስወጣ ከሆነ ኤንዛይም ምን ያደርግልናል? አክቲቬሽን ኤነርጂን ሎወር ያደርጋል። ስለዚህ አክቲቬሽን ኤነርጂ without an enzyme let's say 10 ጁል ከሆነ ብለን የምናስበው ያንዳለ ከማውጣት ኤንዛይም ሲኖር አክቲቬሽን ኤነርጂ ሎወር ስለሚሆን በ5 ጁል ያቺንን ስራ መስራት ይቻላል ማለት ነው። ስለዚህ they catalyze metabolic reactions by lowering the activation energy ስለወረደ for the reaction to occur which increases the reaction rate። ስለዚህ activation energy ስለወረደ ሪአክሽኑን ቶሎ መስራት ይቻላል ማለት ነው። ስለዚህ ሪአክሽን ሬቱን በማፋጠን ኤንዛይሞች ባዮሎጂካል ካታሊስት ናቸው። ሊቪንግ ቲንግስ ውስጥ ያሉ ስራ የሚያፋጥኑ ፕሮቲኖች ብለን መያዝ እንችላለን። ይሄንን ቅድም አይተናል እንዴት እየሰሩ የምንፈልገውን ፕሮዳክት እንደሚሰጡ። እሺ ስለዚህ ኤግዛምፕልስ ኦፍ ፕሮቲን ኤንዛይምስ አሁን ፕሮቲኖች በጣም ብዙ ቦታ ነው ስራ የሚሰሩ ብለናል አይደል? ስለዚህ እንመልከት። አሁን ለምሳሌ ዲኤንኤ ፖሊሜሬዝ ምንድነው የሚያደርገው? ኢትስ ኢንቮልቭድ ኢን ዲኤንኤ ሬፕሊኬሽን። ስለዚህ ዲኤንኤ ደብል ሂሊክስ የሆነ ስትራንድ ነው ብለናል አይደል? እሱን ሬፕሊኬት ለማድረግ ልክ እንደ ጃኬት ዚፑን ከፍታችሁ ከዛ ለዚህም የራሱ ኮፒ እንደ መስራት ነው ዲኤንኤ ሬፕሊኬሽን ፕሮሰሱ ግማሹ የሚሰራው። ስለዚህ ምን ያደርጋል? ዲኤንኤ ፖሊሜሬዝ ማለት ብዙ ዲኤንኤን የሚያባዛው ኤንዛይም ምን ያደርጋል? ልክ እንደዚህ እንደ ዚፕ ዲኤንኤን ትርትር ያደረጋት ከዛ የተለያዩ ሌሎች ኒውክሊዮታይዶችን እየደመረ ምን ያደርጋል? ሌላ ዲኤንኤ የሚሰራበትን ፕሮሰስ ያፋጥናል ማለት ነው። አንድ ኒውክሊየስ ውስጥ የሚሰራውን ስራ አየን። ከዛ ደግሞ ላይሶዛይም ምን አይነት ኤንዛይም ነው? it breaks down bacterial cell wall። ስለዚህ አሁን ይሄ አንድ ባክቴሪያ ሰውነታችን ውስጥ ከገባ በኋላ ቅድም ሜንሽን ያደረግናቸው አንቲቦዲዎች ይከቡታል። ከዛ በኋላ ዋይት ብለድ ሴሎች ይመጡና እነሱ ኢንጋልፍ ያደርጉታል። ከዛ ባክቴሪያውን እንዴት ነው ዲስትሮይ የሚያደርጉት? ባክቴሪያውን አስገቧትና ከዛ በኋላ ላይሶዞም ዳይጀስቲቭ ኤንዛይም ላይሶዛይም የሚባል ዳይጀስቲቭ ኤንዛይም አለ። ስለዚህ አብሮ ፊውዝ ያደርግና ከላይሶዞሙ ጋር ምን ያደርጋል? አብሮ ሄዶ ባክቴሪያውን ዳይጀስት ያደርጋል። ስለዚህ ባክቴሪያው ዲስትሮይ ይደረጋል። አንዳይጀስትድ ዌስቱ መልሶ ሪሊዝ ይደረጋል ማለት ነው። ስለዚህ ሌላ ምን ለያየን? ዋይት ብለድ ሴሎች እንደነሱ ባክቴሪያ ዲስትሮይ የሚያደርጉት በላይሶዛይም ኤንዛይም ማለት ነው። እሺ ናይትሮጂኔዝ ደግሞ ምንድነው የሚያደርገው? It's involved in nitrogen fixation, converting atmospheric nitrogen into a form that can be used by plants. ስለዚህ አሁን ደግሞ ከየት ወጣን? ከሰዎችና ወጣንና ከዛ ወደ ፕላንቶች ሄድን። ፕላንቶች ላይ አትሞስፌሪክ አየር ላይ ያለው ናይትሮጅን መጠቀም አይችሉም። ስለዚህ ምን አላቸው?
ናይትሮጂኔዝ የሚባል ኤንዛይም ደግሞ ወደሚፈልጉበት ፎርም ይለውጥላቸዋል ማለት ነው። ምክንያቱም ፕላንቶች ከአፈር ላይ ማለት ከአየር ላይ ናይትሮጅን ዩቲላይዝ ማድረግ ስለሚፈልጉ። እሺ ሌላስ ሊፔዝ ኤንዛይም ደግሞ it aids in the breakdown of fats። አሁን ይሄንን ጥሬ ስጋ ስትመለከቱ ስትበሉት ይሄንን ጮማ ፓርቱን ማነሱ ዳይጀስት የሚያደርግልን ላይፔዝ ኤንዛይም ነው ማለት ነው። ስለዚህ ከዳይጀስሽን ጀምሮ እስከ ባክቴሪያ እስከ መግደል ሴል ሬፕሊኬት እስከ ማድረግ ፕላንቶችን የሚፈልጉትን ኤር ናይትሮጅን እንዲጠቀሙ እስከ ማድረግ ይሄ እንዳለ ኤንዛይሞች የሚሰሩት ዳይቨርስ ፋንክሽን ነው ማለት ነው። እሺ ሌላስ ሆርሞን ደግሞ የሰውነታችን የተለያየ ፋንክሽንን የሚቆጣጠሩ ፕሮቲኖች ናቸው። these are polypeptides ወይም ደግሞ ብዙ ፔፕታይድ ሞለኪውሎች አንድ ላይ ሆነው made from long chains of amino acid አንድ ላይ ተደርድረው ማለት ነው። ስራቸው ለምንድን ነው እሱ? they regulation of body's physiological process ሰውነታችን የሚሰራውን ፕሮሰስ ሬጉሌት ማድረግ ወይም መቆጣጠር። ለምሳሌ ሪፕሮዳክሽን ላይ ሴክሹዋል ዲቨሎፕመንት ልጆች ህፃናት አሉ ከዛ ያደጉ ሲመጡ ሴኮንደሪ ሴክሹዋል ካራክተሪስቲክስ ይኖራቸዋል አይደለ? ስለዚህ እሱንን የሚቆጣጠር ሜንስትሩዋል ሳይክል ወይም ደግሞ የወር አበባ ሴቶች እንዲወልዱ ሰውነታቸው ወደዛ የሚለወጥበትን ፕሮሰስ። ከዛ ደግሞ ፕሬግናንሲ ሴቶች እርጉዝ ሲሆኑ ህፃን ልጁ የሚያድግበትን ኢንቫይሮንመንት የእናትየዋ የሰውነት ለውጥን እንዳለ የሚቆጣጠሩ ምንድናቸው? እነኚህ ለሪፕሮዳክሽን ውስጥ የሚያገለግሉ ሆርሞኖች ናቸው ማለት ነው። ሌላ ስለምን ይጠቅማሉ? growth and development አሁን ልጅ ነበር ከዛ ያደግን ቁመታችን እየጨመረ ይመጣል አይደለ? ስለዚህ አሁን growth hormone ከፒቱይተሪ ግላንድ ጭንቅላታችን ውስጥ የሚገኝ ፒቱይተሪ ግላንድ አለ ከሱስት ይመረትና the right amount ትክክለኛው አማውንት ከሆነ እድገታችን ኖርማሊ የሆነ ይሄዳል። አማውንቱ ካነሰ ደግሞ ምን ይፈጠራል? ድዋርፊዝም ይፈጠራል ማለት ነው። ቁመታችን ማደግ ያቆማል። አንዳንዴ ደግሞ በጣም እየበዛ ሲመጣ እዚህ ጋር የምትመለከተው በአፄ ኃይለ ሥላሴ ጊዜ ኢትዮጵያ ውስጥ ረጅሙ የሚባለው ሰውዬ ነው እና ይሄኛው ምንድነው ሰው ከኖርማል ሰዎች ለምን እሱ በለጠ? እዚህ ፒቱይተሪ ግላንድ ውስጥ የተመረተው ግሮት ሆርሞን በጣም ኤክሰስ ሲሆን ግሮቱ አላቆመም ማለት ነው፣ ዝም ብሎ ቀጠለ። ስለዚህ ሆርሞኖች የሰውነታችን የተለያዩ ቢሄቪየር ሬጉሌት ያደርጋሉ። ማነሳቸውም ጉዳት አለው፣ መብዛታቸውም ጉዳት ይኖረዋል ማለት ነው። እሺ ሌላ ስለምን ይጠቅማሉ? ለኤሌክትሮላይት ባላንስ ሰውነታችን ውስጥ ምን ኤሌክትሮላይት አሉ? ሶዲየም፣ ፖታሺየም፣ ማግኒዚየም፣ ካልሲየም እነኚህ እንዳለ ኤሌክትሮላይቶች ሬጉሌት መደረግ አለባቸው። ለምንድን ነው እሱ ሬጉሌት የሚደረጉት? የሰውነታችን ሚነራልና ኤሌክትሮላይት ባላንስ ሜንቴን ለማድረግ። ይሄኛው ለምን ይጠቅማል? አሁን ለምሳሌ ለነርቭ ፋንክሽን ነርቫችን ሰውነታችን ውስጥ ያለው ነርቮች እናለ ከዚህኛው ነርቭ ወደዚህኛው ሜሴጅ በመንድነው የሚተላለፈው? በእነኚህ ኤሌክትሮላይት ነው። ለማስል ኮንትራክሽን አሁን ቅድም ማስል ኮንትራክት ያደርጋሉ ብለን እነኛን ሞለኪውሎች አይተን ነበር አይደለ? እነሱ ማለት ላይ ካልሲየም ያስፈልጋቸዋል። ፕሮሰስ ውስጥ እነኚህ ኤሌክትሮላይት ባላንሳቸው ሜንቴን መደረግ አለበት። ከዛ ደግሞ ሰውነታችን ደግሞ አንዳንዴ ጨው በጣም ስንበዛ ደም ግፊታችን ይጨምራል። እንደዚህ ጨው ቀንሱ ይባላል አይደለ? ስለዚህ ኤሌክትሮላይቶችን ደግሞ ሬጉሌት መደረግ ይኖርባቸዋል ማለት ነው። ስለዚህ ይሄን ማን ይሰራል? ሆርሞኖች ይሄንንም ስራ ይሰራሉ። ሌላስ ስሊፕ ሳይክላችንን መቼ እንደምንተኛ መቼ እንደምንነሳም ደግሞ ይሄንንም ሬጉሌት የሚያደርጉ ምኖች አሉ? ሆርሞኖች አሉ። ሆርሞኖች ምንድናቸው? a form of protein ናቸው ማለት ነው። እሺ ከዛ ደግሞ ለሪስፓራቶሪ ፒግመንት ስንተነፍስ ሰውነታችን ኦክሲጅንን ወደ ተለያየ ሰውነት ክፍል እንዲያዳርስ ነው የሚያስፈልገው አይደለ? ስለዚህ ለዚህ ምን እንጠቀማለን? ቅድም ሜንሽን ያደረግናቸው ግሎቡላር ፕሮቲኖች አሉ። they are typically water soluble አሁን እዚህ blood vesselችን ውስጥ ማለፍ ስላለባቸው እነኚህ ፕሮቲኖች red blood cell ላይ ነው ያሉት ሂሞግሎቢን ማለት ነው። ስለዚህ ምንድናቸው? ቢሄቪየራቸው water soluble ናቸው። it makes them effective in circulating throughout the body in the blood ወይም other body fluids። ስለዚህ ሰውነታችን ውስጥ effectively circulate እንዲያደርጉ water soluble መሆናቸው ይጠቅማቸዋል። ቅድም እንዳየነው ማዮግሎቢን ማስል ውስጥ ያለው ይሆንና provides oxygen to working muscle። ስለዚህ ማስላችን ሲሰራ እዛ ኦክሲጅን የሚያቀብለው ማዮግሎቢን ይባላል። ከዛ ሂሞግሎቢን ደግሞ it transports oxygen to tissues and organs via the blood።
ስለዚህ በብለድ አድርጎ እነኚህ ሬድ ብለድ ሴሎች ናቸው ምን አላቸው ሂሞግሎቢን እነሱ ላይ አለ ስለዚህ ኦክሲጅን እነሱ ላይ ሆነ ወደ ተለያየ ሰውነት ክፍላችን ይሄዳል ማለት ነው ስለዚህ ለሪስፓይሬሽን እነኚህ ፕሮቲኖች ይጠቅሙናል ማለት ነው እሺ ሌላው ደግሞ ትራንስፖርት ፕሮቲንስ እንዴት ሆነ ያገለግላሉ they are structural components of cell membrane እዚያን ሴል ሜምብሬን ነው አይደለ ሴል ሜምብሬን ላይ እንደ ስትራክቸር ሆነው ይቀመጡና ምን ያደርጋሉ አንድ ስትራክቸራል ሆነው ያገለግላሉ ሌላው ደግሞ they are also found in animal blood and lymph ልክ እንደ ይሄንን ደም ስሩ እንደትን ብላችሁ ተመልከቱ እንደ ሰፊ አስፋልት መንገድ በሉና ታክሲ አለ ባጃጅ አለ ባስ አለ ስለዚህ ምን ያደርጋሉ ሰዎችን እየጫኑ ከአንድ ቦታ ወደ አንድ ቦታ ይወስዳሉ አይደለ ስለዚህ ለዚህ ፐርፐስ የሚያስፈልጉ ደግሞ ፕሮቲኖች አሉ ትራንስፖርት ፕሮቲኖች አሉ የተለያዩ ሞለኪውሎች አዮኖችን ይሸከማሉ ፋቲ አሲዶችን ይሸከማሉ እንደዚህ ተሸክመው ከዛላ ብለድ ውስጥ ያመላልሳሉ ማለት ነው ስለዚህ አሁን ሴረም አልቡሚን ደም ስራችን ውስጥ የሚገኝ ፕሮቲን ሆኖ it transports different molecules የተለያዩ አይነት ሞለኪውሎችን ትራንስፖርት ሆኖ ልክ እንደ ባጃጅ ተሳፍራችሁ ወይም ደግሞ ታክሲ ተሳፍራችሁ መኪና ውስጥ ገብታችሁ እንደምትሄዱት ማለት ነው ከዛ ደግሞ ቻነል ፕሮቲኖች አሉ እነኚህ ምን አይነት ናቸው they facilitate movement of substances across cell membrane ስለዚህ ልክ እንደዚህ እንደ ቻነል ሆነው በሴል ሜምብሬን ውስጥ የተለያዩ ሞለኪውሎች እንዲያልፉ ልክ አሁን እዚህ ጋር ተመልከቱት ቀይዋ ትመጣና ከዚህኛው ጋር without the protein ከሱ ሌላ ቦታ ላይ ከመጣች ማለፍ አትችልም ግን በቻነል ፕሮቲን በኩል ከሆነ መግባትና መውጣት ይችላሉ ማለት ነው ስለዚህ ልክ እንደ በር ከይለ ዝም ብላችሁ ከግድግዳ ጋር የምትጋጩት ግን በሩን ወይ መስኮቱን ፈልጋችሁ በዛ ውስጥ ወደ አንድ ክፍል ወይም ደግሞ ወደ ሴሉ እንደ መግባት እንደ መውጣት ማለት ነው channel protein እንደዚህ ያደርጋሉ ከዛ ደግሞ carrier protein አሉ carrier proteins bind to molecules and change shapeቸው ይቀየርና to shuttle them across the cell membrane ከዛላ ምን ያደርጋሉ bind እና transport ነው የሚያደርጉት ልክ እንደ carrier አንድን ሰው ለማስገባት ምን ያደርጋሉ የሆነች የምትዘለል ነገር ወይ ደግሞ መግባት ያቃታቸው ከሆነ እቅፍ ያደርጉ ኬሪ ያደርገው የሚያስገቡ ፕሮቲኖች ልክ እዚህ ጋር ስትመለከቱ አያችሁ ኬሪ ያርጉ ሼፑን ቀይሮ የሚያልፉበት ሆነ አንዳንዶቹ ዝም ብለው እንደ ቻነል ሆነ ያሳልፋሉ አንዳንዶቹ ኬሪ ያደርጉ ያሳልፋሉ አንዳንዶቹ ደግሞ እዛው ብለድ ቬስል ውስጥ ሆነ ልክ እንደ ትራንስፖርቴሽን እንደ መኪና እንደ ባስ ሆኖም ደግሞ ትራንስፖርት የሚያደርጉ ፕሮቲኖችም አሉ እነኚህ ምን ይባላሉ ትራንስፖርት ፕሮቲንስ ኤግዛምፕል ከተባላችሁ አልቡሚን መናገር ትችላላችሁ ማለት ነው እሺ ከዛ በኋላ ሌላስ ምን ይሰራሉ ሞተር ፕሮቲንስ እንደ ሞተር ፕሮቲን ደግሞ ምን አይነት ናቸው they are essential for muscle contraction and relaxation muscle contract እና relax እንዲያደርግ የሚያስፈልጉ ማለት ነው they facilitate muscle movement እንዴት ነው የሚያደርጉት ለምሳሌ አክቲን እና ማዮሲን የሚባለው አሉ muscle ውስጥ እኛም ጡንቻችን እንደዚህ ጭምቅ ስናደርግ እንደዚህ ስብስብ ሲል እንመለከታለና ይሄ አሁን ላርጅ ስኬል ስንመለከት ነው ግን አክቹአሊ ሴል ሌቭል ሴል ውስጥም ፕሮቲን ሌቭል ላይ ስንመለከተው አክቲን የሚባል አለ ከዛ ማዮሲኖች ደግሞ ማዮሲን ጭንቅላቶች አሏቸው ከዛ እነኚህ እንደዚህ ያደርጉ ግፍት ልክ እዚህ ጋር እንደምትመለከቱት ሲያደርጉ ነው ይሄ ትልቁ ማስል ኮንትራክት ያደርገው እነኚህ ይሄኛው ሪአክሽን በጣም በብዛት ሲካሄድ ነው ማለት ነው ሌላው ደግሞ ካይኔሲን እና ዳይኒን የሚባላሉ እነኚህ ደግሞ ምንድናቸው እዛው ሴሉ እንደ ትልቅ ቤት ተመልከቱና ከዛ አሁን ህንጻ ሲሰራ የሚዘረጉ ሰዎችን ቢሰሩት ሰዎች የሚረማመዱበት የሚዘረጉ የተለያዩ አይነት እንጨቶች አሉ አይደለ ስለዚህ እሱ ላይ ነው እቃ ተሸክመው ባሬላውንም ተሸክመው የሚያስፈልገውንም ቀለም ተሸክመው እሱ ላይ ነው የሚረማመዱት አይደለ ልክ እንደዛ ካይኔሲን እና ዳይኒን ሴል ውስጥ ማይክሮቲዩቡሎች አሉ የተለያዩ ቲዩቦች አሉና ካይኔሲን እና ዳይኒን የተለያዩ ሞለኪውሎችን ተሸክመው ኦልሞስት እንደመራመድ ብላችሁ ተመልከቱት እየተረማመዱ እነኚህ ማይክሮቲዩቡሎች ላይ ሴል ውስጥ ያለውን እቃ የሚያመላልሱ ናቸው ማለት ነው እዚህ ሴሉ እንደ ትልቅ ከተማ ወይ እንደ ትልቅ ህንጻ ብትመለከቱ ማይክሮቲዩቡሎች አሉ ከዛ ካይኔሲን እና ዳይኒን የሚባሉ ሞለኪውሎች ደግሞ እዛ ማይክሮቲዩቡል ላይ እየተረማመዱ የሚያስፈልገውን እቃ ወደዚህኛው ይወስዳሉ ከዛ ወደዛኛው ይመለሳሉ ሴል ዲቪዥን ሊካሄድ ከሆነ የሚያስፈልገው ማቴሪያል ያመላልሳሉ አክቲን እና ማዮሲን ደግሞ ልክ ማስል ኮንትራክት ሲያደርግ እነኚህ
አክቲኖቹ ቀጥ ያሉ አሉ ማዮሲኖቹ ደግሞ እንደዚህ የጎተቷቸው ኢቨንቹዋሊ የዚህ ድምር ኢፌክት እኛ ቃ ስናነሳ ጡንቻችን ኮንትራክት እንዲያደርግ ከዘነኚህ ሲላቀቁ ደግሞ ሪላክስ የሚያደርግበት ፕሮሰስ ነው ስለዚህ ምን አየን ሞተር ፕሮቲኖች ደግሞ አሉ ማለት ነው እሺ ሌላ ምን መለከተው ደግሞ ስቶሬጅ ፕሮቲን አንዳንድ ፕሮቲኖች ደግሞ ስቶር ያደርጋሉ in cells these proteins serve as a storage reserve for amino acids እና metal ions ስለዚህ ሴል ውስጥ ደግሞ ስቶር ወይም ደግሞ መቀመጥ ያለባቸው ነገሮች አሉ ለምሳሌ ኤግስ እንቁላል ውስጥ ይኖራሉ ሲድ ውስጥ ይኖራሉ ፐልስም እንደ ሲድ አይነት ሆነ ለምሳሌ ሌንቲል ምስር ፒስ ማለት ሽምብራ እና ቢንስ ባቄላ ልክ እነኚህም እንደ ስቶሬጅ ሆነው ያገለግላሉ እንዴት እንደሆነ እንመለከታለን አሁን ለምሳሌ ይሄኛው ፕላንት አለ አይደለ ልክ ባቄላውን ስተክሉት እስኪያድግ ድረስ አድጎ ራሱ ፎቶሲንተሳይዝ እስኪያደርግ ድረስ የራሱ ምግብ ከየት ነው የሚያገኘው እዚህ ውስጥ ስቶር ያደረጋቸው ምግቡ ነው የሚሆነው ማለት ነው ትንሽ የኤምብሪዮ አድጎ ፕላንት እስኪሆን ድረስ የትኛው ነው ፉድ ሶርስ የሚጠቀመው እዚህ ውስጥ ያጠራቀመው ፕሮቲን ነው እኛም ደግሞ ስንመገብ እነኚህ ምን እናገኛለን ስቶር የተደረገው አሚኖ አሲድ ካርቦሃይድሬትም እኛ እናገኛለን ማለት ነው ከዛ ደግሞ ኤግ ላይ ምን አለ ኦቫ አልቡሚን ምን ውስጥ የሚገኘው it's the main protein found in egg whites የእንቁላሉ ነጩ ፓርት አለ አይደለ አስኳሉ ሳይሆን ነጩ ፓርት እሱ ውስጥ ኦቫ አልቡሚን የሚባል አለ ለምን ይጠቅማል it's a storage protein ይሄም ስቶር ነው የሚያደርገው ከዛ that provides nutrients to the developing embryo ስለዚህ ልክ እንቁላሉ ወደ ጫጩትነት ከመለወጡ በፊት ዲቨሎፕ የምታደርገው ኤምብሪዮ ከየት ነው እሱ ምግብ የምታገኘው already እንቁላሉ ስቶር አድርጉላታል ምን ውስጥ ኦቫ አልቡሚን ውስጥ ማለት ነው እዚህ ሃይሊ ፕሮቲን ዴንስ ነው እኛም ስንመገበው በጣም ፕሮቲን እናገኛለን ያቺ ትንሽ ያጫጩትም ውስጥ ሆና ያንን ኦቫ አልቡሚን ስቶሬጅ ፕሮቲን ስለሆነ ምግብ ስቶር ስለተደረገ ያንን ትመገባለች ማለት ነው ኬዚን ደግሞ it's the major protein in milk ውስጥ ደግሞ ወተት ውስጥ ምን እናገኛለን ልክ ሲረጋ አካባቢ ምናገኝ እንደ ቺዝ ቢመስለው ኬዚን ፕሮቲንም ደግሞ እዚህ ውስጥ ምግቡ ለህፃንየው አሁን ላማ ከሆነ ለጥጃዋ ሰውም ከሆነ ለልጅየው በዚህ ሚልክ ውስጥ ኤነርጂ ሶርስ ስቶር የተደረገበት ነው ማለት ነው ስለዚህ ሁሉም ላይፍ ፎርም ራሱ ስቶር የሚያደርግበት ፎርም አለ ሌላስ ይሄኛው እንደ ምግብነት ተመለከተ ፌሪቲን ደግሞ it stores iron in a soluble non-toxic form inside its core ልክ ይሄኛው ደግሞ ፌሪቲን ፕሮቲን ምን ያደርጋል ውስጡ መሃል ላይ ኮር ውስጥ ሰውነታችን እኛ ምግብ ስንመገብ አይረን እናገኛለን አይደለ ከዛ አይረን ሬድ ብለድ ሴል ውስጥ ይጠቅማል የተለያዩ ቦታ ስራ ከሰራ በኋላ ኤክሰሱ ደግሞ መቀመጥ አለበት ስለዚህ ኤክሰሱን ማን ነው ስቶር የሚያደርገው ፌሪቲን የሚባለው ስቶሬጅ ፕሮቲን መሃል ላይ ኮር ውስጥ ፌሪቲን አይረኖችን ስቶር የሚያደርግ ስቶሬጅ ፕሮቲን ነው ማለት ነው ኦቫ አልቡሚን እንቁላል ውስጥ ኬዚን ሚልክ ውስጥ ፌሪቲን ደግሞ የአይረን ስቶር ማድረጊያ ሞለኪውል ነው ማለት ነው ስለዚህ ሌላ የፕሮቲን ሮል ምን አየን እንደ ስቶሬጅ ሞለኪውል ሌላ መጨረሻ ላይ ደግሞ ቅድም ሜንሽን አድርገናል ቶክሲኖች ሃርምፉል ሰብስታንሶችም ፕሮቲኖች ናቸው ለምሳሌ የተለያዩ ኦርጋኒዝሞች በሌላ አታክ እንዳይደረጉ የተለያዩ ቶክሲኖች ያመርታሉ ቶክሲንስ are harmful substances produced by organisms ምን ያደርጋሉ በኦርጋኒዝም ፕሮዲዩስ የሚደረጉ ሃርምፉል ወይም ደግሞ ጎጂ ሰብስታንሶች ናቸው they disrupt various cellular process ስለዚህ ሴሉ ኖርማሊ ፋንክሽን የሚያደርግበትን ፕሮሰሶች ዲስራፕት በማድረግ ወይም ደግሞ በማበላሸት ያንን ሴል ዲስትሮይ ለማድረግ ይሞክራሉ it serves as their defense mechanism ስለዚህ ሌላ አታክ እንዳያደርጋቸው እንደ ዲፌንስ ሜካኒዝም ያንን ዲስትሮይ ያደረጉ ከሆነ አይመጣባቸው ማለት ነው Bacteria are the most common producers of these toxins. አለሲ ዲፍቴሪያ የሚባል በሽታ አለ ሲዶሞናስ ኮዝ የሚያደርገው ኢንፌክሽን አለ እነኚህ እንዳለ ምን ያያደርጉ ነው ዲፍቴሪያም ቶክሲን ያመረተ ሲዶሞናስም ደግሞ ሲዶሞናስ አሪጂኖሳ የሚባለው ባክቴሪያ የሚያመርተው ቶክሲን አለ ማለት ነው ዲስትሮይ ለማድረግ ራይቦዞም ኢንአክቲቬቲንግ ፕሮቲንስ ራይቦዞምን ዲስትሮይ ያደረጉ ሴሉ ፕሮቲን እንዳያመርት በማድረግ ምን በማድረግ by causing cytotoxicity cytotoxicity ምን ማለት ነው the ability of substances to cause damage to cell cytotoxic ለሴል ቶክሲክ የሆነ ወይም ደግሞ harmful የሆነ behavior በመኖሩ ምን ያደርጋል
they aid bacteria in attacking and killing their host ስለዚህ ባክቴሪያ ይሄድና ሆስቱን አታክ ወይም ኪል እንዲያደርግ ሳይቶቶክሲክስ ለሴሉ ቶክሲክ የሆነ ወይም ሃርምፉል የሆነ ነገር በማምረት ማለት ነው ለምሳሌ ምን ያደርጋሉ ይሄ ሴል ሆኖ ከተመለከተ አሁን ዲፍቴሪያ ቶክሲን ይመጣና ከዛ ሴሉ ኢንዶሳይቶስ አድርጎ ያስገባዋል ካስገባው በኋላ ይሄድና ራይቦዞሙ ጋር ሄዶ ምን ያደርጋል ፕሮቲን እንዳያመርት ይከለክላል ማለት ነው ስለዚህ ሁሉም ቶክሲኖች በተለያየ አይነት ሜካኒዝም ሴሉን ዲስትሮይ አድርገውም ደግሞ ለዛም የሚሰሩ ፕሮቲኖች አሉ ስለዚህ አሁን ምን ተመልክተናል from every living organism ከሰው እስከ እንስሳ ከባክቴሪያ እስከ ፕላንቶች ፕሮቲኖች ብዙ ቦታ ላይ አንድ ሴል ራሱ በጣም ብዙ ስራ እንዳላቸው በዚህኛው ሰብ ቶፒክ ተመልክተናል ማለት ነው ስለዚህ እናንተም ደግሞ ይሄንን ቪዲዮ ተመልከቱ ሌሎችን ቪዲዮዎችን ታገኛላችሁ ሐሳብ ካላችሁ ኮሜንት ሴክሽን ላይ ጻፉልን አብረን እንማራለን ሰላም ተማሪዎች እንዴት ናችሁ ዶክተር ምህረት ነኝ ከግሎብዶክ አካዳሚ ከኔ ጋር 10ኛ ክፍል ባዮሎጂን አብረን ያያየን እንገኛለን ዛሬ ደግሞ ዩኒት 3 ላይ ደርሰናል ስለ ባዮኬሚካል ሞለኪውልስ የምናይበት ዩኒት ላይ ደርሰናል ከመጀመራችን በፊት ግን በቴሌግራም ቻናላችን @globdoc_academy ብላችሁ ጆይን ማድረግ እንዳትረሱ ዩቲዩብ ላይ ሰብስክራይብ አድርጉ ቪዲዮአችንን በሞባይል አፕሊኬሽን ያያያችሁ ከሆነ ቴሌግራም ላይ ሐሳባችሁን ጻፉልን በዩቲዩብ ያያያችሁ ከሆነ ደግሞ ከስር ኮሜንት ሴክሽን ላይ ሐሳባችሁን ጻፉልን እና ደግሞ ይሄን ቪዲዮ ስትመለከቱ VPN አብርታችሁ መመልከታችሁ እንዳትረሱ እሺ ስለዚህ በዚህኛው ዩኒት ላይ ምን ቶፒክ ነው ከቨር ማድረግ የምንፈልገው የሚለው እንመልከት መጀመሪያ በምን እንጀምራለን ተርሚኖሎጂዎችን ዲፋይን አድርግ ኢንኦርጋኒክ ሞለኪውሎች ምንድናቸው ኦርጋኒክ ሞለኪውሎች ምንድናቸው ልዩነታቸው አንድ የሚያደርጋቸው የተለያዩ ባህሪዎች አሉ ስለዚህ መጀመሪያ ይሄንን ሐሳብ በደንብ እንረዳለን ከዛ living things ውስጥ እንዴት ሆኖ በምን አይነት ፎርም እንደምናገኛቸው ኦርጋኒኮቹንም ኢንኦርጋኒኮቹንም ሴል ውስጥ በምን አይነት ፎርም ለምን አይነት ፋንክሽን እንደምናገኛቸው በደንብ እንመለከታለን ከዛ በኋላ የሚቀጥለው ቪዲዮ ላይ ደግሞ ስለ ዋተር እንመለከታለን ዋተር ምን አይነት ባህሪያቶች እንዳሉት ኔቸር ውስጥ ከሊቪንግ ኦርጋኒዝም ጋር እንዴት ሪሌት እንደሚያደርጉ ቤዝድ ኦን ይሄ እነኚህ ባህሪዎቹ ማለት ነው ከዛ በኋላ ደግሞ ለላይፍ ለሊቪንግ ቲንግስ ምን አይነት ኮንትሪቢዩሽን እንዳለው እንዴት እንደሚጠቅመን እስከ ሴል ሌቭል ድረስ ገብቶ ምን አይነት ጥቅም እንደሚሰጠን ደግሞ ስለ ዋተር እንመለከታለን ከዛ ስለ ኢንኦርጋኒክ አዮኖች እንመለከታለን የተለያዩ ኢንኦርጋኒክ አዮኖች አሁን ለምሳሌ እንደ ካልሲየም ፎስፌት ፎስፈረስ ፖታሺየም የተለያዩ አይነት ኢንኦርጋኒክ አዮኖች አሉና እነኚህ ሊቪንግ ኦርጋኒዝም ውስጥ የቱ ጋር ነው የምናገኛቸው ምን አይነት ጥቅም ነው የሚሰጡን ለምንድን ነው የሚያስፈልጉን የሚለውንም ደግሞ እያንዳንዱን ብሬክ ዳውን እያደረግን እንመለከታለን ማለት ነው ከዚያ በኋላ እሱን ከጨረስን በኋላ ስለ ኦርጋኒክ ሞለኪውልስ በደንብ በዲቴል ደግሞ እንመለከታለን ለምሳሌ ካርቦሃይድሬት ሊፒድ ፕሮቲን ኒውክሊክ አሲድ ሲባል እንሰማለን አይደል አሁን በዚህኛው ዩኒት ደግሞ ያንዳንዱን ለየብቻ እየተመለከትን ከዛ የቱ ጋር ነው የሚገኙት ምን አይነት ፋንክሽን ይሰራሉ ስትራክቸራሊ ፋንክሽናሊ ለሰውነታችን ለኛም ለሂዩመኖችም ለአኒማሎችም ለፕላንቶችም ለሌሎች ሊቪንግ ኦርጋኒዝሞችም ምን አይነት ጥቅም እንደሚሰጡ ለየብቻ እንመለከታለን ማለት ነው ከዛ የተለያዩ አይነት ኤክስፔሪመንቶችም አክቲቪቲ ቪዲዮዎች ላይ ይኖራሉ የተለያዩ አይነት ሎካል ድሪንክ ለምሳሌ አረቄ ጠላ እንዴት እንደሚሰራም ደግሞ በዚህ ዩኒት ላይ እንመለከታለን ስለዚህ እናንተም ቪዲዮአችንን ተከታተሉ ቪዲዮዎቻችንን ከጨረሳችሁ በኋላ ደግሞ በዚህ ዩኒት ላይ የወጡ የናሽናል ኤግዛም ጥያቄዎችን አብረን ስቴፕ ባይ ስቴፕ እንሰራና ይሄን ዩኒት እንጨርሳለን ማለት ነው ስለዚህ እናንተም ደግሞ ጆይን አድርጉ ሌሎችም ጓደኞቻችሁ ጆይን እንዲያደርጉ ሼር አድርጉላቸው ጥያቄዎች ሲኖራችሁ ከስር ኮሜንት ሴክሽን ላይ እየጻፋችሁ መወያየት እንችላለን ማለት ነው ስለዚህ በሚቀጥሉት ቪዲዮዎች እንገናኝ አብረን እንማራለን